ያንቀላፉት ይህን ይነሳሉ ነው። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ ይላል። አይተዋል። ሞተን ራሱ አንቀርም። ጌታ ከሙታን ተነስቷል። ስለዚህ እኛም ሞተን አንቀርም፣ እንነሳለን። ስለዚህ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። አየህ፣ ጌታ ከሰማይ ነው የሚመጣው። እሱን ለመቀበል ንጉሳዊ የሆነ አቀባበል እናደርግለታለን ከፍ ብለን። ልክ አንድ ሰው ለምሳሌ ከውጭ ቢመጣ ማለት ነው፣ እሱን ለመቀበል ወደ ኤርፖርት እንደምትሄዱት፣ ምክንያቱም በኤርፖርት በኩል ስለሚመጣ ጌታ ደግሞ በደመና ከላይ ይመጣልና እኛም በደመና ልንቀበል እንጠቃለን ተባላይ ማለት ያው አቀባበሉን ለመግለጽ ነው። እንዲሁ ደግሞ ሁልጊዜ ከማን ጋር እንኖራለን አለ? ከማን ጋር እንሆናለን? ከጌታ ጋር እንሆናለን። በስመ አብ፣ ከኢየሱስ ጋር ማለት ነው። ከኢየሱስ ጋር ሁልጊዜ ከጌታ ጋር እንሆናለን ይልና ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ ይላል ጳውሎስ። ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ። ጋይስ የሚመጣ ህይወት እንዳለ መርሳት የለብንም ማለት ነው። የሚመጣ አንዳች የሆነ የሚጠብቀን ህይወት አለ። በቃ እሱን እርግጠኞች ነን። እሱ ላይ የሆነ ማህበር አለ። አይተዋል። በመካከሉ ጌታ ያለበት፣ ከዛ ከታች ቅዱሳኑ አሉ። እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ፣ እመቤታችን የጌታችን እናት ምናምን ያሉበት ወደዛ ማህበር ግድ ነው ይገባል። እንዲህ ያው ማለት ከዚህ ማህበር ከጌታ ኢየሱስ የሁሉ ዳኛ ከሚሆን ከእግዚአብሔር ከሱ ሁሉ ርቀ ከሰይጣናቱ ጋርማ ለዘላለም አንኖራትም። ያ አይደረግም እንዴ። ልክ ዕብራውያን 12 ላይ እንደተናገረው እኮ ነው። ከዛ ማህበር ከዛች የእግዚአብሔር ከተማ ወጥተን ለዘላለም የሆኑ ከሰይጣናት ጋር ከሰይጣናት ጭፍራ ጋር ልንኖር ኖ በፍጹም ይሄ ጌታ አያድርግብን። አስባችሁ አሁን እንደምታስቡት ራሱ አይሆንም። ያኔ እድል ራሱ አይኖረንም። እሱ በጣም የሚያስፈራው ነገር ሲኦል ጋይስ፣ ሲኦል በጣም የሚያስፈራው የሆነ የሚያቃጥል እሳት እኮ አለ አይደለም። ኧረ የሆነ የማያንቀላፋ ትላለ ኖ እሱ አይደለም። በዚህ በጣም ያው ሲኦል በጣም የሆነ ምቾት የሌለው እንደሆነ ለመግለጽ በዛ መልኩ ይገለጻል። የስ ግን ትልቁ የሚያስፈራው ነገር ጌታን እርሱም ኢየሱስን አተው ትኖራለህ። በቃ አለቀ። ምንም እድል አይኖርህም። ከዛ በኋላ ኢየሱስ ብለህ የመጣራት እድል ራሱ የለም። ጌታ ይመልስልኛል ካሁን በኋላ ብለህ ተስፋ እንኳን አታደርግም። ከዛ በኋላ ተስፋ የሚባል ነገር የለም። ጭልም ነው። እግዚአብሔርን ሙሉ በሙሉ ታጠዋለህ አምላክን። ይህ የቅዱሳኑ ህብረት ምናምን ይናፍቃል። ጭራሽ የለም። እንዲህ በጌታ በኢየሱስም እሱ ይሄ እንዴት አያስፈራም? ጌታን ሙሉ በሙሉ ታጠዋለህ ማለት እኮ ነው። ኢየሱስ ክርስቶስን አተኸው እንዴት ትኖራለህ? ሙሉ በሙሉ አተኸው፣ ሙሉ በሙሉ ማለት ነው። ከዛ በቃ ጭራሽ ተስፋን በሌለበት ሁኔታ ለዘላለም ከጌታ ጋር መኖር ሲገባ ከሰይጣናት ጋር ስትኖር ማለት ነው። እና እንደዚህ እንድንሆን ግን ጌታ አይፈቅድም፣ እግዚአብሔር አይፈቅድም። ስለዚህ ምን አለ? የሟቹን ሞት አልፈቅድም። ስለምን ትሞታላችሁ? ኧረ ተመለሱና በህይወት ኑሩ። እንዴ እንደዚህ ብሎ ይለምነናል እግዚአብሔር። በጣም እኮ የሚገርሙ እንዴ እግዚአብሔር ህዝቡን ይለምናል። ባይዚ ህዝቡን እግዚአብሔር ህዝቡን ይለምናል። ተመለሱ ምንድነው ከእግዚአብሔር ጋር ታረቁ ብለን እንለምናለን ብሎ የተነገረበት ክፍል አለ አይደለ? እኛ የክርስቶስ አምባሳደሮች ነን ብሎ የተናገረበት ቦታ ጳውሎስ ልክ እንደዛ ማለት እኮ ነው። አየህ እግዚአብሔር ህዝቡን በክርስቶስ በኩል በቃ ይለምን ነበር። አሁን ደግሞ በሐዋርያቱ በኩል ኑ ታረቁ ልጆቼ ብሎ። አሁን የትምህርቱ ልዩነት እዚህ ጋር ነው የሚመጣው። አይተዋል። ምንድነው? ኑ ታረቁ ብሎ ይለምናል። ለምን ይለምናል? ምንም የሰው ፈቃድ አያስፈልገውም። ለእግዚአብሔር ለማዳን ዝም ብሎ ነው የሚያድነው ሳይፈቀድ ይልሃል። አንዳንድ ሰው መጥቶ ይህ አደገኛ ትምህርት ነው። ጭራሽ ደግሞ ይህንን ሰው መፍቀድ አለበት የሚለውን ትምህርት አጋንንታዊ ነው ብሎ ደግሞ ይነግሩሃል። የእግዚአብሔርን ትምህርት አጋንንታዊ ነው ብሎ የሚጠራ እርሱ እንዴት ዋጋ ይከፍልበትም ነው። የእግዚአብሔርን ትምህርት፣ የጌታን ትምህርት፣ ታሪካዊውን የክርስትናን ትምህርት አጋንንታዊ ነው ብለን ለመጥራት ከተነሳሳ ልብህ ከደፈረልህ አስቸጋሪ ይሆናል። እና በተቻለን አቅም ትምህርቱን ማወቅ አለብን። ህይወቱን መያዝ አለብን። የንጽህና ህይወት፣ የቅድስና ህይወት ያስፈልጋል። እግዚአብሔር ከኛ የሚፈልገው ያን አለው ትልቅ ነገርም ራሱ አይደለም። እውነቱን ለመናገር በጣም ትልቅ ነገር አይደለም።
የሆነ አትሊስት መፍጨርጨራችንን ይፈልጋል፣ መፈለጋችንን መሻታችንን ይፈልጋል። በቃ መሻታችንን መፈለጋችንን ጌታ ሆይ ከአንተ ጋር መኖር እፈልጋለሁ እንድትሉት ነው የሚፈልገው። ከዛም በዚህ በትንሹ ስትታመኑለት እሱ በብዙ እያሾማችሁ፣ ከዛም በትንሹ ስትታመኑ በብዙ እየሾማችሁ እያለን በክብር ላይ ክብር እየሆነልን በጸጋ ላይ ጸጋ እየሆነልን ከፍ ከፍ እያለን እናድጋለን። በአንድ ጊዜ መጥቶ ለምን 100 ፍሬ አላፈራህም ራሱ አይልም። በአንድ ጊዜ መጥቶ አይደለም ኢቭን እስከ ህይወት ፍጻሜ ድረስ ቆይታ ራሱ ለምን 100 ፍሬ አላፈራህም ራሱ አይልም። ወደ ጌታ ስትሄድ ሁሉም 100 ፍሬ አያፈራም። አንዳንዱ 30 አንዳንዱም 60 ነው አይደለ? አንዳንዱ 30 ያፈራል፣ አንዳንዱ 60፣ አንዳንዱ 100 ያፈራል። 30 ያፈራውን እንኳን እግዚአብሔር አይንቁም። ና በል ግባ ና ልጅ ብሎ በቅፉ ያኖራል። ስለዛ ምንድን ነው የሚያስፈልገን ከተባለ በዚህ አደገኛ በሆነ ለኃጢአት በጣም በሚጋብዝ በዚህ ዓለም ውስጥ በእግዚአብሔር እቅፍ መኖርን ይህንን የሚመስል ነገር የለም። በእግዚአብሔር እቅፍ መኖርን የሚመስል ነገር የለም እና በእግዚአብሔር እቅፍ ትኖራለህ። ኃጢአት ልትሰራ ትችላለህ። ከዚህ በፊት እንዳልሆነ ኃጢአት ልትሰራ ትችላለህ። በእግዚአብሔር እቅፍ ሆነህ ራሱ ኃጢአት ልትሰራ ትችላለህ። ግን ወዲያውኑ ደስ የሚለው ፓርት ምንድን ነው? በእግዚአብሔር እቅፍ መኖር ያንን የኃጢአት ቆሻሻን እግዚአብሔር እርግፍ እያለ ጥብ እያደረገ እዛ ያኖርሃል። አትሊስት ልጁ ነህ። ያን ያህል እንኳን ጠንካራ እየሆንክ እኮ በዛ ደረጃ እንኳን ላታርግ ትችላለህ። ማደግ አለብህ። ኃጢአት ስትሰራም ቶሎ ንስሐ እየገባ እዛው እግዚአብሔር አቧራህን እየጠረገልህም ምናምንም በቅፉ ያኖርህና የሆነ ሰዓት ላይ ትሞት የለ በስጋ ልክ ስትሞት በማን እቅፍ ነበርክ? በእግዚአብሔር እቅፍ አልነበርክ? በቃ በእግዚአብሔር እቅፍ ሆነ ሞትክ ማለት ሰይጣን በምን አይነት ድፍረት ነው መጥቶ ከእግዚአብሔር እቅፍ ላይ ነፍስህን ሊወስዳት የሚችለው? በቃ በዛው ነው። በአባትህ እቅፍ እንዳለ ትቀጥላለህ። አስበው፣ በሞትክበት ቅጽበት ራስህን የጌታ እግር ስር ደግሞ ስታገኙ፣ በሞትክበት ቅጽበት ደግሞ ወደ ጌታ ነው የምትሄደው። ጭራሽ ወደ ተሻለው ልክ ጳውሎስ እንደሚናገረው ነው። ለጳውሎስ አሁን ሞት የማያስፈራው ለዛ ነው። ለእኔ ህይወት ክርስቶስ ሞትም ጥቅም ነው ያለው ለዛ ነው። ለእኔ ህይወት ክርስቶስ ሞትም ጥቅም ነው አለ። ብሄድ ከክርስቶስ ጋር ብኖር ለእኔ ይሻለኛል አለ። ብሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው የሚለው። እንደውም ጭራሽ እናፍቃለሁ። ስለዚህ በእግዚአብሔር እቅፍ በአባቱ እቅፍ የሚኖር አንድ ሰው ኃጢአተኛ እንኳን ቢሆን መላልሶ ኃጢአትን የሚያደርግ እንኳን ቢሆን ግን መላልሶ ግን ንስሐ የሚገባ በአባት እቅፍ መኖር ማለት ንስሐ ቶሎ ቶሎ መግባትን ይጠይቃል። የሆነ ዞር የምትል ከሆነ ከአባት ከእግዚአብሔር የምትርቅ ከሆነ ንስሐ የማትገባ ከሆነ ማለት ነው። በሌላ አማርኛ በእግዚአብሔር እቅፍ መኖር ሁሌ ንስሐ መግባትን ይጠይቃል። ቶሎ ቶሎ ኃጢአትን ቶሎ ልሰራ ትችላለህ። ቶሎ ንስሐ መግባት። ከዛ በኋላ እግዚአብሔር እዛው እያራገፈልህ ቆሻሻን እንዳልኩ የኃጢአትን ቆሻሻ እያራገፈልህ ምናምን ነገር አለቀ ትኖራለህ። ግን አይ እኔ እስቲ እንደው ትንሽ ቆይቼ ወይ ንስሐ ገባለሁ እንጂ አሁን እንኳን አልችለውም እኔ መልሼ ኃጢአት መስራቴ አይቀር ምናምን ነገር የሚል ሰው አለ። እንዲህ ንስሐ ብትገባ አሁን መልሰህ ኃጢአት ልትሰራ ትችል ይሆናል። ግን በመጀመሪያ ደረጃ ባለፈው እንዳልኳቸው ኃጢአትን እያሰባችሁ አትኖሩ። ኧረ ኃጢአት ልሰራ ይችላል አትበል። እንደዛ ባልክ ቁጥር ኃጢአት በጭንቅላት ላይ በልብ ላይ እየነገሰ ይሄዳል። ኃጢአትን የምትፈራ ትሆናለህ። አንተ ግን ኃጢአትን እንድትፈራ አይደለም የተጠራው፣ እግዚአብሔርን እንድትፈራ ነው። እግዚአብሔርን እንድትወደው ነው። እግዚአብሔርን እንድትወድ እግዚአብሔርን ደግሞ እንድትፈራ። የስ እግዚአብሔርን መፍራት አለብን። በነገራችን ላይ እግዚአብሔርን እንወደዋለን፣ ግን መውደድ ብቻ አይደለም መፍራትም ደግሞ አለብን። አምላካችንም ነው፣ አባታችን ብቻ አይደለም። አባትም ይፈራል እንኳን አምላክ። ስለዚህ አምላካችን ነው፣ ንጉሳችን ነው። እኛም ባሪያዎቹም ነን። ልጆቹ ብቻ አይደለንም፣ ባሪያዎቹም ነን። ጳውሎስ የጌታ ባሪያ የእግዚአብሔር ባሪያ እያለ ራሱ የሚጣራው እንዲሁ አይደለም። ጴጥሮስም ልክ እንደዚሁ የኢየሱስ ክርስቶስ ባሪያ መሆን እያለ የሚጠራው። ስለዚህ ባሪያዎችም ነን ልጆችም ነን፣ ሁለቱንም ነን። ሰው ታዲያ ምንድን ነው ከተባለ ኃጢአት ልትሰራ ትችላለህ። አሁን ንስሐ ብትገባም ንስሐ ከገባ በኋላ ኃጢአት ልትሰራ ትችላለህ። ግን እንዳልኩ ኃጢአትን አታስቡ፣ መላሰብ ክርስቶስን ብቻ አስቡ። ክርስቶስን ባሰብኩ ቁጥር በልብ ላይ የሚነግሰው ክርስቶስ ይሆናል። ክርስቶስ በልብ ላይ በነገሰ ቁጥር የኃጢአትን ኃይል ሁሉ መቋቋምና ማሸነፍ ትችላለህ። ከእግር በታች መውደቅ ይችላል። ምክንያቱም ክርስቶስ ነው እንደዚህ አይነት ኃይልን ሊሰጠን የሚችለው። ያለ እግዚአብሔር ጸጋ ኃጢአትን አሸንፈን መኖር ስለማንችል ማለት ነው። ሰው ምንድን ነው እያልኳችሁ ያለሁት? ኃጢአት ልትሰሩ ትችላላችሁ። ኃጢአትን ማሰቡን አቁሙትና ኃጢአት ከሰራችሁም ግን ድጋሜ ንስሐ ትገባላችሁ። በቃ ቶሎ ንስሐ መግባት እኮ ነው። የዳዊት ትልቁ ኳሊቲው ያ ነበረ። ዳዊት ይበደላል፣ ኃጢአትን ያደርጋል፣ ግን የፈጠነ አልጋውን በእንባ ያርሳል። አይተዋል። በቃ ይጸጸታል፣ ንስሐ ይገባል። እንዴ አምላኬ ሆይ እያለ ነው የሚመጣው ዳዊት። አይተዋል። ልክ እንደ ህፃን ልጅ ነው ዳዊት፣ እንደ ህፃን ልጅ
ኃጢአትን ሰርቶ ራሱ ላጥ ብሎ የሚሮጠው ወደ አባቱ ወደ ራሱ ወደ እግዚአብሔር ነው፣ ወደ አምላኩ። የሆነ ኃጢአትን ይሰራና ኦኬ እንግዲህ 3 መቅሰፍትን በፊት አድርጌያለሁ ወይ ደግሞ እንደዚህ ይህንን አምጥቻለሁ የቱ ይሻላል ብሎ ያማርጧል እግዚአብሔር። በሰው እጅ ልጣልህ ወይስ እኔ ራሴ ልቅጣህ ምናምን ብሎ ደግሞ ያማርጠዋል። እኔ ራሴ ልቅጣህ በሰው እጅ ልጣልህ? ዳዊት የፈጠነ ልክ እንደዛ ራሱ ሲባል አሁን ምንድን ነው ሲመልሳችሁ? እግዚአብሔር መጥቶ አማረጣችሁ እንበል፣ ራሴው ልቅጣችሁ ወይስ በሰው እጅ ልጣላችሁ ቢላችሁ፣ ኧረ የእግዚአብሔርን ቅጣት አልችለውም አልቋቋመውም የሚል ሰው ሊኖር ይችላል። ዳዊት በሰው እጅ ከመውደቅ ይልቅ በእግዚአብሔር እጅ መውደቅ ይሻላል ነው የሚለው። ኧረ እኔ አንተ ቅጣኝ አምላክ ሆይ፣ ምንም እንኳን የምትቀጣ ብትሆን ምሕረትህ ደግሞ የበዛ እንደሆነ አውቃለሁ ነው። እግዚአብሔር መሐሪ ነው። ስለዛ ዳዊት የፈጠነ በምንም ጉዳይ ላይ ወደ አባቱ ወደ እግዚአብሔር ሽሽግ ነው የሚለው፣ ጥሩ ንስሐ ይገባል። እና የዳዊት ኳሊቲ ይሄ ነው። ስለዛ እኛ ደግሞ ልክ ኃጢአት ብንሰራ በቃ የፈጠነ ወደ እግዚአብሔር ልክ እንደ ሕፃን ልጅ ነው፣ ግን እንደ ጥሩ ነው ሕፃን ልጅ። ትዕቢተኛ ልጅ አጥፍቶ ላጥ ብሎ በዛው ጠፍቶ ምናምን ነገር ምናልባት አባቴም ደግሞ ክፉ አይነት አቀጣጥ ሊቀጣኝ ይችላል ብሎ በማሰብ ሊሆን ይችላል በዛው ጠፍቶ ከቤት ወደ ሌላ ቦታ ሊሄድ ይችላል። ግን በቃ ፍቅርን ምንድነው አባቱ ፍቅርን እንደሚያሳየው ልጅ መሆን አለብን። አባቴን አሳዝኛለሁ በቃ ሄጂ እግሩ ስር ድፍት ብዬ ይቅርታ ልጠይቀው የምንል አይነት መሆን አለብን። ቅጣትን የምንፈራ ሳይሆን አባቴን አሳዘንኩት ብለን የምናስብ መሆን አለብን። እግዚአብሔርን ማሳዘን የለብንም፣ አባታችንን እግዚአብሔርን ማለት ነው። እና ይሄ ኃጢአት ድጋሚ ልሰራ እችላለሁ አትበሉ። ልትሰሩ ትችላላችሁ። በሰራችሁ ቁጥር ንስሐ መግባት መቁረብ፣ የፈጠነ አየር ላይ ከቅዱስ ሚስጥር በፍጹም መራቅ የለብንም። አንድ እርግጠኛ ሁኜ መናገር የሚችለው ነገር ከቅዱስ ሚስጥር እኔ ከ1 ሳምንት ከ2 ሳምንት ምናምን በላይ ምናልባትም ከ1 ወር በላይ ርቆ መኖር ማለት በቃ ራስን በደንብ አድርጎ ለኃጢአት ተጋላጭ አድርጎ መኖር ማለት ነው። በጣም በቀላሉ ቡኑ ኃጢአቶች ትፈተናለህ፣ ትወድቃለህ። አይተዋል። እና ከቅዱስ ሚስጥር ፕሊዝ ራሳችን አናርቀው። ቅዱስ ምስጢር ግድ ነው፣ መስት ነው። ልክ ስልክህን ደጋግመህ ቻርጅ እንደምታደርገው ስለዚህም ስልክ ሁልጊዜም ንቁ ሆኖ እንደሚሰራው የእኛም ነፍሳችን ንቁ ሆና የምትሰራው እኛ ራሳችን ከእግዚአብሔር ጋር ያለን ህብረት ንቁ በሆነ መልኩ የሚሰራው ቶሎ ቻርጅ እስከተደረግን ድረስ ብቻ ነው። እና ቅዱስ ቁርባን ቶሎ ይሄ ስለ ቅዱስ ቁርባን ማለት ነው። ቅዱስ ቁርባን የፈጠነ አየር ላይ ቶሎ አንዴ ብቻ አይደለም። እኔ ቢቻል በሳምንት ውስጥ 2 ወይ በሳምንት 1 ካልተቻለም አይተዋል። እንደው የሆነ ማንችልበት ሁኔታ ውስጥ ብንሆን ግን ቢያንስ በወርም ቢሆን ምናምን በ40 ቀንም ቢሆን ማንችል ከሆነ እንደዛ መደረግ አለበት። ለሚችሉ ሰዎች ግን በቃ ዱዌት አስማች አስፖስብል በሳምንት 4 ቀን እችላለሁ ካላችሁ አድርጉት። ባስልዮስ እንደዛ ይል ነበር። ቅዱስ ባስልዮስ እንደውም ቀኖቹን ጠቅሶ ምናምን ነገር የቅዱሳን የሚከበሩበት ቀንም ካለ ምናምን ብሎ የዛሬ 1600 ዓመት አካባቢ የነበረ ታላቅ አባት ማለት ነው የካፓዶሺያው እና በሳምንት 4 ቀን ከጌታ ስጋና ደም እካፈላለሁ ይላል ባስልዮስ ዘቂሳርያ። እየሰማችሁ ነው። በሳምንት 4 ቀን ከቅዱስ ምስጢር እካፈላለሁ፣ ከጌታ ስጋና ደም እካፈላለሁ ይላል። እና በተቻላችሁ አቅም ከዛም በላይም ከቻላችሁ እሰየው፣ በየቀኑም ከቻላችሁ እሰየው። ያው የሚደረገውን ነገር የምታሟሉ ከሆነ እና ቶሎ እንትን ማለቱ ጥሩ ነው። ካልሆነ ግን ጋይስ እንዳልኳችሁ ነው። ሌላ ጊዜ እስቲ ቀስ ብዬ ወይ ብዙ ነገሮች ሲሰካኩልኝ ንስሐ ገባለሁ። ለጊዜው እንኳን አልችልም ብላችሁ አሁን ብትርቁ ማለት ነው ከእግዚአብሔር ማለት እንደዛ ካላችሁ ከእግዚአብሔር ትርቃላችሁ። ከእግዚአብሔር ርቃችሁ በምትኖሩበት በዚህ ሁኔታ ውስጥ ብትሞቱ አስቡት። ስትሞቱ በእግዚአብሔር እቅፍ ሆናችሁ አትሞቱም። በዛው ከእግዚአብሔር በራቃችሁበት ሁኔታ ነው ልትሞቱ የምትችሉት። አሁን እንደዚህ ስል ግን እግዚአብሔር በምህረቱ በቸርነቱ ሊያድናችሁ አይችልም ሊያድነን አይችልም እያልኩኝ አይደለም። በዛ ሁኔታ ውስጥ ሆነን እግዚአብሔር በጣም መሐሪ ስለሆነ ሊያድነን ይችላል። ግን ጋረንቲ ግን አይኖረንም። አይተዋል። ከእግዚአብሔር ርቀን ያንቀላፋው መጥቶ ሰይጣን ነፍስን ሊቀበልልህ ይችላል። ኦልሬዲ ከእግዚአብሔር ርቀ ስለሆነ ያለው። ስለዛ እኔ ከእግዚአብሔር ራቅ ብሎ ፈዞ ከሚቀመጥ ሰው በጣም ወደ እግዚአብሔር ቀርቦ ወደ አባቱ ቀርቦ ቶሎ ኃጢአትን እየሰራ ራሱ ግን ቶሎ ንስሐ እየገባ የሚኖር ሰው በጣም ብፁዕ ነው። በጣም የተመሰገነ ነው። አትሊስት በአባቱ እቅፍ ነው ያለው። ከአባቱ እቅፍ ወዴትም አልሄድም። ስለዛ ማንንም አይሰማም። አይተዋል። በቃ ከአባትህ ጋር ነህ፣ ከእግዚአብሔር ጋር ነህ። ደረትህን ነፍተህ የምትኖሩ በመንፈሳዊ ደረት የምትነፈው እንጂ አሁን እንደዚህ መኩራራት በውስጤ ማድረግ አይደለም። ስለዛ ትኩራራለህ እኮ በነገራችን ላይ መኩራራትም አለ። ግን መኩራራት ሁሉ በእግዚአብሔር ላይ ነው።
ትምክህትህን እግዚአብሔርን ታደርጓለህ። ትምክህቴ እግዚአብሔር ነው ትላለህ። ትምክህቴ እግዚአብሔር ነው ትላለህ። እና እንደዛ ነው። እናንተ ሰዎች ቴዎሎጂውን ትተህ ነው ኖርማል መመካከር ጀመርን ስለ መንፈሳዊ ሕይወት። ቴዎሎጂ ግን እንዳይረሳ። ቴዎሎጂ ምንድን ነው? መረሳት የሌለበትን ነገር ቴዎሎጂው እግዚአብሔር ሰውን ያድናል። አዳኛችን መድኃኒታችን እርሱ እግዚአብሔር ብቻ ነው። ግን የሚያድነው የእኛም ምንድነው መፍቀድ አለብን። እንዲሁ ዝም ብሎ ሳንፈቅድ ብቻ እንደዚሁ እንትን የምንል አይደለንም ነው። እና እሱን የሚያሳይ ደግሞ እንዳልኳችሁ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉን። እሱን ይዘን እንጸናለን። አንዳንድ ሰዎች ሴሚ ፔላጂያን ናችሁ ይሉናል። ሴሚ ፔላጂያን ምንድን ነው? ሴሚ ፔላጂያን ከየት አመጣው ሴሚ ፔላጂያን የሚባል ነገር ስትሉት አይ የሆኑ ካልቪኒስቶች ሲሉ ሰምቼ ነው ይሏቸዋል። ካልቪኒስቶች ናቸው ለመጀመሪያ ጊዜ ሴሚ ፔላጂያን ብለው እንደዚህ ሌብል ማድረግ የጀመሩት፣ ስም መለጠፍ የጀመሩት ማለት ሴሚ ፔላጂያን የሚባል ነገር ከፊል ፔላጊዮሳውያን ብለው እንዲህ አይነት ነገር መለጠፍ የጀመሩት ለመጀመሪያ ጊዜ ካልቪኒስቶች ናቸው። ካልቪኒስቶች ማለት እንዳልኳችሁ እግዚአብሔር አንድ ጊዜ የሚድኑትንም የሚጠፉትንም ወስኗል። ከዛ ውጭ መሆን አይችልም። የምትድነው ከዳንክም በቃ አንድ ጊዜ እግዚአብሔር ስለወሰነብህ ነው። ነፃ ፈቃድ የለም። የምትጠፋውም እግዚአብሔር ኦልሬዲ ስለወሰነብህ ነው ብሎ የሚያስተምሩ ፕሮቴስታንት ክፍሎች ማለት ነው። እነሱ አዎ የሚያድነውማ እግዚአብሔር ነው፣ ትክክል ነው። ያለ እግዚአብሔር ጸጋ መዳን አንችልም፣ ግን ሰውን መፍቀድ አለበት የሚሉ ሰዎችን ሲሰሙ እነዚህ ከፊል ፔላጊዮሳውያን ይላሉ። ፔላጊዮስ የሚባል መናፍቅ ስለነበረ እንግዲህ በምንፍቅና የሚጠራ ስም ማለት ነው ስላለ እሱ ደግሞ ፔላጊዮስ ደግሞ ሲል የነበረው ምንድነው ተብሎ ነው የሚታወቀው? አይ በቃ ነፃ ፈቃድ ስላለን የእግዚአብሔር ጸጋ ባይመጣ ራሱ ያለ እግዚአብሔር ጸጋ እንደዚሁ ማመን መዳን እንችላለን ብሎ ያስተምራል ተብሎ ስለሚነገር እናንተ ደግሞ ምንም እንኳን የእግዚአብሔርን ጸጋ ብታካትቱም ይሉናል፣ ግን ነፃ ፈቃድም አለ ስለምትሉ እናንተ ራሳችሁ እንደውም ከፊል ፔላጊዮሳውያን ናችሁ ይላሉ። ማን አሁን እንደዚህ የማለት ማን መብቱን ሰጣችሁ? ከትናንት ወዲያ መጥተህ አይባልም እኮ የጥንቱን የክርስትናን ትምህርት ነው የምታየው። ሄደ ከኦገስትን በፊት የነበረውን ትምህርት ያለ ኦገስትንን ራሱን ያጠመቀውን አባት አምብሮስ የሚላኑን አምብሮስ ትምህርቱ ምንድን የሚለውን ታያለ። እሱ ብቻ አይደለም፣ ራሱ ኦገስትን ራሱ ቀደም ባሉ ጊዜያት ላይ ሲያስተምር የነበረውን ትምህርት ታያለ። አንቲማኒኪያን ስራዎቹ ላይ ማለት ነው። አንቲማኒኪያን ስራዎቹ ላይ ምን አይነት ትምህርት እንደነበረው ታያለ። ከዛ በኋላ የሆነች ሰዓት ላይ በህይወቱ ዘመን ውስጥ የሆነች ሰዓት ላይ ኦገስትን ብቅ ያደረገው ትምህርት እንደሆነ ስታቅ፣ ከዛ በታሪካዊ ክርስትና ውስጥ እንደሌለ ስታቅ አርፈ ወደ ታሪካዊ ክርስትና መመለስ አለብህ። ወደ መጽሐፍ ቅዱስ ትምህርት መመለስ አለብህ። ወደ ጌታ ትምህርት መመለስ አለብህ እንጂ አንተ ሴሚ ፔላጂያን አላልክ ምን አግብቶ እንደፈለክ ብለህ ልጠራን ትችላለህ። ሴሚ ፔላጂያን በለን፣ መናፍቃን በለን፣ አሕዛብ በለን፣ ምን በለን፣ ያው ያናል ብዙም ግድ ስለማይሰጥን ማለት ነው። እናንተ የምትሉት ነገር ብዙ ምንም ከቁም ነገርም ስለማንቆጥረው እንደፈለጋችሁ ብትሉን፣ እኛ ግን እናንተ ሴሚ ፔላጂያን በምትሉት መናፍቅ በምትሉት መንገድ የጌታን ትምህርት ይዘን እንጸናለን። ራሱ ከጌታ ጋር ሆነን ያንን ትምህርት ራሱ የምንናገረው ጌታ ራሱ ያስተማረውን ትምህርት እንቀበላለን። ስለዚህ የጌታን ትምህርት ሴሚ ፔላጂያን ብትለው ምንም ችግር የለውም፣ ብቻ እኛ እንጥፋበት እንጂ እና እንደዛ ነው። እናንተ ሰዎች በርቱልን። ኦኬ ቴንኪው፣ እግዚአብሔር ይስጥልን። ቴንኪው፣ እናመሰግናለን። ቀሲስ አሉ፣ እግዚአብሔር ይስጥልን። እሰማለሁ ጋይስ። ተሰበክን እኮ በደንብ ቃለ ሕይወት ያሰማልን። ሐዋርያው እኮ በደንብ ሰበከን እኮ። ኧረ ቀሲስ የኔ እርሱ እንዳሉ አላወኩም ነበረ። አይ ስብከት እንግዲህ ሐዋርያው አፖስቶሊክ አንሰርስ እንደዚህ ነው እና እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እኔ ግን ሲሳይ መቼ ነው የሚቆርበው? አክሊል እንደው ይሄን ሰው ይባክን። መካነ ኢየሱስ ቆርባሉ። ኧረ እኔ ይበዛብኛል። መካነ ኢየሱስም ምንም እየወሰድኩ ይበዛብኛል። ከሲሳይ የሲሳይ ነገር እኮ በቃ በየቀኑ ሲሳይ አይነት እንውላለን። ቃለ ሕይወት ያሰማል። የእውነት በጣም ድንቅ ትምህርት ነው። በጣም የሚገርም ነው እና በጣም ቆንጆ ትምህርት። ሳሚ አበባ ሰጥኸው እንዴ? ሳሚ በጣም ወዶሃል። አክሊል የሰፈሬ ልጅ ነው ሳሚ።
አንዱ የት እዚህ አዲስ አበባ ወይስ እዛው እናንተ ጋር? እኔ ሰፈሬ አዲስ አበባ ነው እንዴ? አይ በፊቱ መስሎኝ ነው። እኔ እዛ ሀገርም ሰፈር ይባላል እንዴ? እዚህ አዙዛ ስትሪት ነው ያለ ነው እኔና ሳሚ። ኦሮ በለው ሳሚ ዳግም እያቀጣጠሩ ነው። አንተም ልታስነሱት ነው። ይነሳል እኮ ብሏል ባለፈው ሳሚ ሲል ሰምቼዋለሁ። ሌላ ሪቫይቫል እዚሁ ይነሳል ተብሎ ይታሰባል አለኝ። ሳሚ ታወራለህ እንግዲህ። ሁላችሁም ሰላም ብያለሁ። ለማንኛውም ቴንኪው ሲሶ። እሺ ቀሲስ እናመሰግናለን። እግዚአብሔር ያክብርልኝ። ሊያዬ አንድ ቁጥር እየጻፍሽ ነበር። ሊያ አለሽ ወይ? ሲሶ ሰላም፣ ስራ ነኝ አሁን። ቅድም ሰዓት ስለነበረኝ ነበራ ኬስ ያወራ በጣም ብዙ ጥያቄ ነበረኝ፣ ግን እነናውት እየሆንኩኝ ብዙ ነገር ሰምቻለሁ። አሁን አኬ ያለውን በጣም ብዙ ነገር ሰምቻለሁ። እንደ ወንጌል አማኝ በጣም ብዙ የተናገረው ነገር እኔ ቤተክርስቲያን የምትሰብከውን ነገር ነው የሰበከኝ። እንደውም እኔ ደፍሬ እናገራለሁ በተናገረው ነገር እርግጠኛ ሆኜ ማለት ነው። የዘላለም ሕይወት እንዳለኝ በጣም እርግጠኛ ነኝ። ለኃጢአቴ ንስሐ አንደኛ ዮሐንስ 2:1 ላይ በቃ ኃጢአትን አታድርጉ፣ ብታደርጉ ግን ከአብ ዘንድ ጠበቃላችሁ። ይሄ የተናገረው በሙሉ እንግዲህ መጽሐፍ ቅዱስ የሚያስተምረው ቤተክርስቲያኔም ደግሞ የምታስተምረው ትምህርት ነው። የኔ ጥያቄ ግን ቅድም አኬ አንድ ነገር በጣም ሲል ግራ ገባኝና ፍቅር ጨመር ዶክትሪን ቀነስ ብሎ ሊናገር ፈለገና አሁን እዚህ ጋራ አኬና ራሱ ቀሲስ መጡ። ጥሩ ነው። አኬና ቀሲስ አሁን ፍቅር ጨምረው ዶክትሪን ቀንሰው ነው አብረው የተቀመጡት። ሁለተኛ ነገር ደግሞ አኬ እንድትመልስልኝ ነው። ቅድም የአማን ሻሎምን ትምህርት ከምትጠራው ለምን እዚህ ጋር ያለውን እናንተ ያልተስማማችሁበትን በጣም ብዙ ትምህርት ያልተስማማችሁበትን ትምህርት ብታስተምር በጣም ብዙ ኦርቶዶክሳውያን ካንተ ይማራሉ። መንግስተ ሰማይ እኮ መግባት እርግጠኛ ያልሆኑ ክርስቲያኖች ናቸው ክርስቲያንን ብለው የተቀመጡት። ምክንያቱም አንደኛው ኦርቶዶክስ ካልገባ መንግስተ ሰማይ ማን ይገባል ይላል። አንደኛው ደግሞ እንደ መንግስተ ሰማይ በር ላይ ቆማችሁም እንኳን ጌታ አንተ ታውቃለህ ነው የምትሉት፣ እርግጠኛ አይደላችሁም ይላል። እንደገና ደግሞ አሁን ቅድም ታስተምር ነበረ ስለ እምነት ንስሐ ስለመግባት ንስሐ በመግባት በእምነት መዳን እንደሆነ ትናገራለህ። እዚህ ጋር ደግሞ ቀሲስ ኖ ሲኦል ያሉት ሁሉ ድነዋል፣ ከዛ ወጥተው በቃ ቀጥታ ገብተዋል ብለው ያስተምራሉ። እና በጣም ብዙ ትምህርቶች ላይ የተለያየ ነገር እያለ የአማን ሻሎምን የካልቪንን ትምህርት ከምታነሳ ይልቅ 1200 ሰው ሲቀመጥ የእናንተን ትምህርት የተለያያችሁበትን ትምህርት ብታስተምር በጣም ብዙ ሰው ያተርፍበታል ብዬ አስባለሁ። በእውነት እኔ በእግዚአብሔር ፊት ነው የምነግርህ። ከተናገርከው ነገር ካመለጠኝ አላቅም፣ ስራ ነኝ ነግሬሃለሁ፣ ወጣ ገባ ብያለሁ። ከሰማሁ በጣም ብዙ ትምህርት ግን ቤተክርስቲያን የምታስተምረኝን ትምህርት ነው ያስተማርከኝ። እንደውም አንተን በጣም በብዙ የምጠይቀህ ማለት ነው። አንተ እንደዚህ ስትል አሁን የኦርቶዶክስ እኮ ቤተክርስቲያን አማኞች ክርስቲያን ነን የሚሉት ሰዎች በሕፃንነታቸው ተጠምቀውም አይድኑም፣ የቅዱስ ቁርባን ወስደውም አይድኑም፣ እንደገና ደግሞ ገዳማትን ዞረውም አይድኑም፣ ጾመውም አይድኑም፣ ታቦት በጣም ብዙ ነገር አድርገውም እኮ እርግጠኞች አይደሉም። እኔ እኮ ክርስቶስ ኢየሱስን አምኜ በመቀበል በቃ እርግጠኛ ሆኛለሁ። በቃ መንግስተ ሰማይ እንደምገባ የዘላለም ሕይወት እንዳለ በጣም እርግጠኛ ሆኜ የተቀመጥኩ ሰው ነኝ። እና እንደዚህ አይነት ትምህርቶች ቆይ አሁን አንተ ስታወራ ቆይ ኖ አኬ አንተ ስታወራ በእውነት ያን ሁሉ ሰዓት በጣም ጊዜ የነበረኝ ጊዜ ሁሉ ዝምን ያልኩት አይደለም። የተወያየን አይደለም ያወራሁት። ልወድቅ ሁሉ ነበረ፣ እንደዛ ሰውዬ ልወድቅ ሁሉ ነበረ። ግን ቆይ ልታገስ ብዬ ነው የተቀመጥኩት። ስለዚህ አዳምጠኝ በጌታ። የተወያየን አይደለም። አይ አችን ነገር በዛው እሺ ተናገርሻት ላይ አንተ እኮ ያስተማርከው ትምህርት ላይ
ክርስቲያን ይኸውልሽ ሀሳብ እየሰጠሽ ነው፣ ጥሩ ነው። ግን ውይይት አይደለም እያደረግሽ ያለሽው። ውይይት እያደረግሽ ውይይት እኮ አላልኩም እኔ እኮ ስለዛ አንዴ ቆይ ኩስ አሁን በጣም እያስረዘምሽም ስለሆነ በዛው ግን አንድ ነገር አስተሽ በጌታ ፍርድ ወንበር ፊት ትገለጫለሽ። አንተ 2 ሰዓት ሙሉ አውርተህ እኔ ገና አፌን ስከፍት እንዴ አንቺ ተኩስ ውይይት ቢሆን ኦኬ እንስጥሽ እንዴ በቃ ውይይት አንተ ውይይት ነበር እንዴ? ያን ሁሉ ሰዓት የወንጌል አማኞችን አስቀምጠ ስታወራ ውይይት ነበር እንዴ? እሺ ኩስ ርዕሱ ላይ ሂጂ ያሺ በቃ ኖ ውይይት ነበር። ቆይ ንገረኝ። ይኸውልህ አሁን ምን አይደለ ውይይት ርዕሱ ጸጋ ብቻ ላይ ስለሆነ ነፃ ፈቃድ አይ ጸጋ ብቻ አይደለም። ርዕሱማ የነበረው ስለ እርቅ ነበረ እኮ አኪ ስለ እርቅ ነበረና አንድ ወንድማችን ገብቶ ሐሳቡን ቀየረው አይደለም? አዎ ዮናታን ያንቺ ፕሮቴስታንት ወንድም ገብቶ ወደ ነፃ ፈቃድ አሳደገው። ከዛ በኋላ ርዕሱ ይኸው እንደምታየው ነፃ ፈቃድ አሁን ነፃ ፈቃድ ላይ ሀሳብ ካለሽ ስጪሽ። አይ ነፃ ፈቃድ ርዕስ እኔ ታፒክ አይታየኝም በእርግጥ ከዚህ ውጭ ምንም መኖር አይችልም የሚል ሰው ካለ ወይ መጥቶ ያወራል። መጽሐፍ ቅዱሳችን ላይ የዋጃቸውን ጌታ ሲክዱ ሰዎችን አይተናል። አንድ ሰው በጌታ ከተዋጀ በኋላ ግን ጌታን ሲክዱ አይተናል። የዋጃቸውን እንኳን ጌታ ክደው ኑፋቄን አሽልኮ ያስገባሉ ይላል ጴጥሮስ ለምሳሌ። ከተዋጀ በኋላ ሰው ከዳነ በኋላ በጌታ ሊክደው ራሱ ይችላል። በመካድ ደረጃ በኃጢአት መመላለስ ምናምን ብቻ ጭራሹ እንደውም ጌታ አይደለም ብሎ እንኳን ሊክድ ይችላል። አይተዋል። የዳነ ሰው አንድ የዳነ ሰው በኃጢአት አይኖርም ይላል። አንዳንድ ሰው በኃጢአት ድብና አድርጎ ሊኖር ይችላል። ነፃ ፈቃድ እኮ አለው። በኃጢአት መኖር ብቻ አይደለም፣ ከዛ ከፍቶ ጭራሹን ኢየሱስ ጌታ አይደለም ብሎ ሊክድ ራሱ ይችላል። አንዴ ከዳነ በኋላ አንዴ የዳነ ሰው ድህነቱን አያጣም የሚል ትምህርት አለ በካልቪኒስቶቹ ዘንድ። ፐርሰቨራንስ ኦፍ ዘ ሴንትስ የሚሉት ማለት ነው። ወይም ደግሞ ዋንስ ሴቭድ ኦልዌይስ ሴቭድ። ማን ያለው እንደዛ? ሰው ድህነቱን ሊያጣ ይችላል። ስለዚ ድህነቱን እንዳያጣ ያሱ ቢዋችፉ ማለት ነው። በጣም በቃ አኗኗሩ ላይ ምናምን የእግዚአብሔርን ጸጋ በመያዝ እንደ ጸጋው ሊኖር ይገባል። በአዲስ ህይወት ሊመላለስ ይገባል ነው። ስለዛ ይህንን ልናውቅ ልንረዳ ይገባል። ንጽህናና ቅድስና ግድ ነው። አለበለዛ ግን ድህነታችንን እናጣለን። ስለዚ አሁን ክርስቲያኖች ይህንን ከሆነ አሁን ሄኖኪን ቪዲዮ የሆነ ጊዜ ላይ ሲሽከረከር ያየ ነው። ኢቨን የመንግስተ ሰማያት በር ላይ ራሱ ቆመ የት ነው የምትገባው ብትባል ምናምን ነገር ብሎ ያስቀምጠው ማለት ነው። ከዚህ አንጻር ነው ድህነትን ፈጽመን አልፈጸምክም። ምክንያቱም ያኔ በጌታ ፍርድ ወንበር ፊት ትገለጣለህ። ስለዛ ፍርዱን የምትሰጠው አንተ አይደለም ጌታ ነው። ስለዛ እውነትም ያኔ እንደዛ ብለህ ብትጠየቅ ራሱ ከገባህም የምትገባው በጌታ ምህረትና ቸርነት ብቻ ስለሆነ ጌታ ከማረኝ ጌታ ቸር ቢሆንልኝ ብለን ነው የምንመልሰው። አሁንም እንደዛ ነው የምንለው። እንደዚህም ሆኖ በነገራችን ላይ የስ ድህነታችንን መፈጸም አለብን። ግን ድህነታችንን ብንፈጸም ራሱ እግዚአብሔር መሐሪ ስለሆነ ነው ቸር ስለሆነ ነው ብለን እንዳለ ነገሮች ሁሉ ለእግዚአብሔር ነው የምንሰጠው። እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ ስለዚህ ያድነናል ብለን እናምናለን። በተስፋ ደረጃ እኮ ነው የምንጠይቀው። ተስፋው የሚያሳፍር አይደለምና ስለ ተስፋ ውስጥ 101% እርግጠኞች ነን። እኛ ግን ከዚህ ተስፋ እንዳንጎድል ልንተጋ ይገባል ነው የምንለው። ከዚህ ተስፋ እንዳንጎድል መትጋት አለብን። ስለ ተስፋው ግን 101% እርግጠኛ ነን። በጌታ እናምናለን። የምር በቃ እንደዚህ ትገባላችሁ ካለ ትገባላችሁ። ብቻ እናንተ ከዚህ ተስፋ አትጉደሉ ነው፣ አንጉደል ነው። እና ከዚህ አንጻር ልንመለከተው ይገባል። ወደ ነፃ ፈቃድ መለስ ስንል ግን ነፃ ፈቃድ ቆይ አንዴ
ቀልባይ በጣም እኔ ሰው ማረጋት አይመስለኝም በእውነቱ በጣም ነው መቆጣት እና አንዳንዶቻችሁ ፕሊስ እንደው ሊኖር ይችላል። እዚህ ውስጥ አሁን 1400 ኦርቶዶክስ ብቻ ቢሆን እንኳ እውቀታችን እኩል ሊሆን አይችልም። እዚህ እውቀት ላይ መከራከር እውቀታችንን ነው፣ የእኛን መረዳት ነው የምናወራው። የቤተክርስቲያኗ መረዳትና መጻፍ አንድ ነው። እንደዚህ ያለ በእኛ ቤተክርስቲያን ላይ ብትፈልጉ አታገኙም። እውነት ለመናገር ብትፈልጉ ማለት ነው። የቤተክርስቲያኗ ትምህርት የታወቀ ነው። ያንን ግን የመረዳታችን አቅም ግን የተለያየ ነው። ምንም ጥያቄ የለውም። አንዱ የበለጠ ሊረዳ ይችላል። እኔ የማውቀውን እሱ ላያውቅ ይችላል። እሱ የማያውቀውን እኔ ላላውቅ እችላለሁ። ሁሉም ሰው አንድ አይነት እውቀት ሊኖረው ስለማይችል በዚያ መንገድ ውሰዱት። ለማንኛውም ግን እኔ በእውነት ከእሷ በፊት ሳሚ ቢናገር ጥሩ ነበረ። እውቀቱ ላይ ማተኮር ሲገባ ነፃ ፈቃድ ምንድን ነው? ይሄ በነገራችን ላይ ስለ ነፃ ፈቃድ ሲወራ ቀላል ነገር አይደለም የምናወራው። በጣም 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 የሚያስጨንቅ ትምህርት ነው ይሄ። ከካልቪኒስቶች ጋር የተያያዘው ትምህርት ሰው እግዚአብሔር እንደው ሕፃናትን በመልኩ በምሳሌው ፈጥሮ ለሲኦል እኔ ይሄ ትምህርት ይጨንቀኛል ነው የምላችሁ። በጣም ነው እንትን የሚለኝ። አስቀድሞ እግዚአብሔር ሕፃናትን በመልኩ በምሳሌው ፈጥሮ ከእናት ከአባታቸው ወገብ በራሱ ፈቃድ አምጥቶ ከዚያ ሲኦል ሲማቀቁ፣ እውነት ለመናገር የድመትና የውሻ መፈጠር ይሻላል። እንደዚህ ካለ ሰው ተፈጥሮ ለዘላለም ሲሰቃይ ከሚኖር እኔ እንደ ውሻ እንደ እንስሳ ተፈጥሬ ትንሣኤ ሙታን ስለሌላቸው እነሱ ደማዊ ስለሆኑ በስብሰው ስለሚቀሩ እኔ እንስሳ ብሆን ይሻለኝ ነበረ። እኔ የካልቪኒስቶች አምላክ ከሚፈጥረኝ የእውነቴን ነው ለሲኦል ብሎ ከሚፈጥረኝ ውሻ ሆኜ በቀር ይሻለኛል። ምክንያቱም ውሻ በሲኦል አይሰቃይማ። በቃ በዚህ ምድር ላይ ይኖራል። ከዚያ በኋላ በስብሶ ይቀራል። ሰማይና ምድር ሲያልፉ አልፎ የሚያልፍ ነው። የሰው ልጅ ግን ያው ነው፣ ለዘላለም ነው የሚኖረው። ኃጥእም ቢሆን ለዘላለም ነው የሚኖረው፣ በገሃነም ሲቀጣ ይኖራል። ጻድቅም ቢሆን ለዘላለም ከክርስቶስ ጋር ይኖራል። እንዴት አስቀድሞ እግዚአብሔር ለሲኦል ፈጥሮ በሰው ህይወት ላይ እንዴት እንደዚህ የሚጫወት አምላክ እና ይሄንን ከክርስትና ጋር አነጻጽራችሁ ግን እንደው በጣም በጣም እኔ ይዘገንነኛል። ሰይጣን እንኳ በእውነት ለመናገር ፍትሃዊ ነው። በክርስቶስ የማያምንን ሁሉ ይገዛል ሰይጣን በእኩልነት። ቅድም ስናገረው ነበር። እኔ ሰይጣን በክርስቶስ የማያምንን ሰው አልፈልግህም እዚያው ቀር ማለት አይችልም። በክርስቶስ ያላመንን ሁሉ ያሰቃያል። በክርስቶስ ያላመንን ሰይጣን በእኩልነት ኧረ እንዲያውም ሰይጣንና ሰይጣን ይተባበራል እርስ በርሱ ብዬ እንዴ ሰይጣን ቢያወጣው መንግስቱ እንዴት ትጸናለች አለ። በእፎ ትጸን መንግስቱ አለ ጌታ። ሰይጣን እንኳ ለግዛቱ ተስማምቶ ይገዛል። ሰይጣን እንኳ ለማሳት፣ ሰይጣን እንኳ ለክፋቱ ተስማምቶ ነው ሰይጣን እንኳ ይህን ዓለም የሚገዛው። ሰይጣን እርስ በርሱ ዱላ ቢገጥምና ሰይፍ ቢማዘዝ መንፈሳዊ ሰይፍ እኛ እናርፍ ነበረ። ሰይጣን እንኳ በእፎ ትጸን መንግስቱ። ሰይጣንና ሰይጣን እርስ በርሱ የሚጣላ ከሆነ መንግስቱ እንዴት ይጸናል ብሏል ጌታ። ሰይጣን እንኳ መንግስቱን የካልቪኒስቶች እኮ እግዚአብሔር እኮ የሚያዋጋ ሰውን ለሲኦልና ለእንትን ፈጥሮ የሚያሰቃይ እና ወደ አዲስ ኪዳን ስታመጡት ደግሞ ምን ሚኒንግለስ ወንጌል መሰበኩ ሚኒንግለስ ነው።
ከተመረጠ ክርስቶስ ከሞተለት ዞሮ በቃ የትም ስለማይደርስ ፕሪዘርቭ ስለሚደረግ ደወር የሚባል እኮ ነው። እና እንደዚህ ያለን የገማና የሸተተ ትምህርት ይዞ ስለ ክርስትና እኔ የማመልከው አምላክ ግን እግዚአብሔር ኃጢአተኛ ሁኜ አንድ ልጁን እንደላከልኝ ኃጢአተኛ ሁኜ ግን ልቅሶዬን አይቶ እባክህ ብርሃንን ላክልን የአባቶቻችንን ጮት ሰምቶ የነ አብርሃምን ተስፋ ሊፈጽም የመጣ ነቢያትን ትንቢት አናግሮ የመጣ ነቢያት እባክህ ቀኝህን ላክልን ብለውት እንደ ጮሁ እነ ዳዊት ፈኑ ብርሃነከ ወጽድቀከ ብርሃንና ጽድቅህ ላክህ እማንቱ ይምርሃኒ ወሰዳን ደብረ መቅደስከ እነሱ ወደ ተራራ ወደ ቅዱሱ ተራራ ይውሰዱኝ። እነ ዳዊት እየው ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም እኔ እግዚአብሔር ነኝ ብሎ የሚመጣ የተባረከ ነው። ባረክላኩም ቤተ እግዚአብሔር ኦ እግዚኦ አድህንሶ ኦ እግዚኦ ሰርሶ አቤቱ አሁን አድን አቤቱ አሁን አቅና እያሉ ሲጸልዩ ነበር፣ ሲያለሙ ነበር፣ ነቢያት ሲቃትቱ ነበረ። የመሲሁን መምጣት በናፍቆት ሲጠብቁ ነበረ። የእነሱን ትንቢት ለመፈጸም ትንቢት አናግሮ ትንቢቱን የፈጸመ ሊያድነ እግዚአብሔር አንድያ ልጁን እንዲሁ ወዶን የላከልን ምሕረቱ የበዛ ቸርነቱ የበዛ ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ እግዚአብሔር ከኛ መዓቱን አርቆ በምሕረቱ በልጁ ደም እንደተቤዠን እናምናለን። እና በሐዲስ ኪዳን ደግሞ ዘይፈቅድ ይትለወኒ የሚወደኝ ይከተለኝ የሚል ጌታ እናንተም ልትወዱት ትፈልጋላችሁ፣ ካልፈለጋችሁ ሂዱ የሚል ነፃ ፈቃድን የሰጠ የሚወደኝ ይከተለኝ ስለ እኔ ነፍሱን የሚያኖር ያገኛታል ያለን ጌታ ነው። እኔም ማምነው እሱን ነው እንጂ ቀድሮብኝ እኔ በሲኦል ውስጥ እንድኖር የፈጠረኝን አላቀው። የእውነት ይጨንቀኛል ነው የምላችሁ፣ ይጨንቀኛል፣ ሳስበው ይጨንቀኛል። እና እንዲህ ያለ ትምህርት የገማ ትምህርትን ይዛችሁ በአዲስ ኪዳን ላይ ከነዚህ ጋር ተስማምቶ አንድ ነን ካላችሁ መብታችሁ ነው። እኔ አንድነታችሁ መብታችሁ ነው። በኢትዮጵያዊነት እኔ አንድ ነን። እኔና ሳሚ በኢትዮጵያዊነታችን ወንድማማቾች ነን፣ ኢትዮጵያውያን ነን። መንገድ ላይ ብንተላለፍ ደናደርግ አንተላለፍም ብሎ የሆነ ችግር ወድቄ ቢያገኘኝ ቤት ማፈላልጎ አምቡላንስ ምናምን ወደ ሀገሬ አስከሬን ይሸኘዋል። ወንድሜ ነው። በኢትዮጵያዊነታችን አንደራደርም። ሃይማኖት ግን ይለየናል። ባልና ሚስትንም ይለያል። እምነት ክርስቶስ ይለያል። እና እምነት ላይ እንነጋገራለን፣ በጨዋነት እናወራለን። ከዛ በተረፈ እኔ አንድነታችሁ ላይ አንድ በመሆናችሁ ድሮም እንድትጣሉ ፈቃዴ አይደለም። ለምን ትጣላላችሁ? ከሳሚ ጋር እየተዋደድኩኝ ከኤፍሬም ጋር እየተዋደድኩኝ ዋዘ ዲፍረንስ በዳዊትና በኤፍሬም ጴንጤው ኤፍሬም ማን ነው ኤፍሬም ባለ ጊዜና በሉተራን ዳዊት መካከል ለኔ ምን ልዩነት አለ? የሥጋ ዝምድናችን የለን። በእምነት አንድ አይደለን። የትምህርት ጉዳይ ነው። እንደ ኤፋ የምወደው ሰው በጣም ነው የምወደው ኤፋን እውነት ለመናገር እንደ እሱ ቤት አይደል ባለፈው እኔና ጋዲሳ የተሰደብነው ደውሎ ተደዋውለናል። ከዛ በኋላ አልተቀየምኩትም ሁሉ ምንም በቃ ኢትስ ኦኬ ምንም ማለት አይደለም። እውነት ለመናገር ጸብ የለንም። የጴንጤን በትምህርቱን ነው እንጂ የማልወደው ሰዎችን እኔ ለምን እጠላቸዋለሁ? እንድጠላ እንደዚህ ያለ ልብ እግዚአብሔር አልሰጠኝም። እና በእውቀት እናውራ። ሲሳይ ጴንጤን ምን ኤፍሬም ባለ ጊዜው ጋር ወሰደ። ሲሳይ ጴንጤ እንደሆነ ነው የማውቀው፣ እኔ ፕሮቴስታንት እንደሆነ ነው የማውቀው። በጣም ነው የምወደው። ሁሌ ነው የምናገረው። እንደው ቤቱ ስለሆንኩኝ አይደለም። እኔ አሁን ኢትዮጵያ ስሄድ ኤርፖርት እንዲቀበለኝ እሱን ነው የምደውልለት። ሲሪየስሊ ነው የምነግራችሁ። እንዴ በጣም ነው የምወደው ሲሳይን። የሆነ ለመናገር እግዚአብሔር በሚያውቀው ከልቤ ነው የምነግራችሁ። እምወደው ግን እምነቱ የኔ እምነት ስላለው አይደለም። በቃ እሱ ቤት ስገባ በነገራችን ላይ ፈካ ብዬ ነው የምወጣው። በቃ ስቄ ምናምን ሲሳይ ቤት ባይዘ እንደዚህ ያለ ነገር ባናገር ራሱ ደስ ይለኝ። ረስቸው ነው ሲሳይ ቤት መሆኔን እንጂ እኔ እንዲስቅ ነበር የምፈልገው። በቃ አሳስቆን ምናምን በቃ እዚህ ሀገር ከባድ ነው እኮ ኑሮ ምኑም ስትረስ ምናምን ስላለው የሲሳይ ቤት ተውልን፣ በቃ ተውልን። የሲሳይን ቤት እንሳቅበት፣ እንጫወትበት፣ ሀዘናችንን ጭቅጭቃችንን እንርሳበት ነው ማለት የምፈልገው። ከተቀየማችሁ አም ሶሪ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። ሲሳይ እንትን አክሊልና እኔ ግን ቆይ አንድ ቀን ላይ ብንገባለን።
ቀሲስ የቀደም እኮ ባለፈው እንደው ቀሲስ የመኪናው ነገር ይታሰበ ቀሲስ ልከውልን ምሳምራትን በላን እኮ አልኳቸው እኮ አንተ ኧረ ንገረልኝ አሁንም ጨምራለሁ። ሰሞኑን አስቤዛ እንደው ከሳቸው ነው ከቀሲስ ነው። ከዚህ በላይ ቆይ አክሊልና ቀሲስ ምን ይሁኑ? እኔ አንበሳ ማውረድ አለብኝ እንዴት ሲስ እኔ እኮ አንበሳ በላቸዋለሁ እየፈርቼ ነው እንዴ እኔ እኮ በልጆቼ ላይ ጋዲሳንም የሆነ ነገር ሸፍኑ አሉ አልኩ። ጥያቄ ጠይቃቸዋለሁ እንዳታስወርዳቸው። ጆይ እሺ ጆይ ለማን አይሲ እኔ ግን ይቅርታ እኔ መሽቶብኛል። ጆይ ፎሎ አድርጊኝና ቀላል ጥያቄ ነው። እዚሁ ጠይቃቸዋለሁ። እሺ ጠይቂና አደራ ተረት ምናምን እንዳትጠይቅኝ አደራ። እኔ ተረት አልችልም በእውነት ትምህርት ላይ ነፃ ፈቃድ ላይ። ባልቴት ምን ማለት ነው? እሺ አክሊልም ይመለሳል። ጠይቂ ጆይ ከቅድም ጀምሮ ነበር። ባልቴት ምን ማለት ነው? ኦኬ ቆይ ጥቅሱን ልስጥሽ። የመበለት ወሬ የሚለው ቅዱስ ጳውሎስ የባልቴቶችን ወሬ ጥቅሱን ተውትና በአማርኛ ባልቴት ምን ማለት ነው? በመጽሐፍ ቅዱስ አውድ የባልቴቶች ወሬ ማለት መጽሐፍ ቅዱሱን እናወራበታለን። መጀመሪያ አማርኛውን የጠየቅኩት እየነገርኩሽ እኮ ነው። አዳምጫ ጠይቀሽኛል። አዳምጭ። ምን ነው አዳምጭ። ጠየቅሽኛል ላብራራለሽ እንጂ ዝም ብሎ ባነቱ እንዴ። እኔ ኢትዮጵያዊነታችን ራሱ ጠፋኩ በመድኃኒዓለም። እሺ አዳምጪኝ። የባልቴት ወሬ መበለት ወሬ ማለት የመጽሐፍ ቅዱስን አልጠየቅኩት። ስለዚህ አዳምጪኝ። የጠየቅኩት በአማርኛ ምን ማለት ነው? ትምህርት ላይ ጠይቆታለሁ። ለምን እንደጠየቅኩ ወሬ ነው የማወራው። በመጽሐፍ ቅዱስ ኮንቴክስት ነው የማወራው። የጠቀስኩትም በዚያ ኮንቴክስት ስለሆነ በዚያ ነው የምፈታልሽ። መጀመሪያ ምን ማለት ነው የሚለውን ተረት የሚያወራ ማለት ነው። እዚህ ጥጥ እየፈተሉ ምናምን ሰፌድ ይዘው ማለት አይደለም። ሰምተሻል ገሌ ምናምን እያለ የሚያወራ ማለት ነው። ባልቴት ማለት ነው አይደለም። በቃ እኔ ጠቀስኩት ለዚያ ነው። ቧልት የሚያወራ መጀመሪያ ጥቅሱ ጋር ሄደን ከመተርጎማችን በፊት ቃሉ ምን ማለት ነው? ለምሳሌ እናት ሲባል ልጅ ያለው ሰው እናት ይባላል አይደል? ባልቴት ሲባል ምን ማለት ነው? አይመጥነኝም። ከልጆቼ ጋር እንደዚህ ማውራት የለብኝም እና ላወራራላት ነበረ ያወራሁበትን ኮንቴክስት መጽሐፍ ቅዱስን ኮንቴክስት ለነገሩ አይ ችግር የለውም ባታወራ። ምክንያቱም ቅድምም ብለሃል የባልቴቱን ወሬ ደገምሽው የኔ እናት የኔ ልጅ። እሺ በቂ ነው፣ አመሰግናለሁ። አሁን የኔ ተራ ነው ላውራ። ሚዩት ማድረግ ይችላሉ። ቴንክ ዩ። እንደዚህ ሲናገሩ አለማስቆም ክሲስ ራሱ በጣም ያሳዝናል። እሺ ጋይስ ምንድነው የተፈጠረው? በጌታ እኔ አንተ አንዴ ላውራና እወርድላችኋለሁ። ይሰማል አይደል? እሷ በስርዓት መታ ነው የጠየቀችው አይደለ? እና አሁን ሴት ልጅን አንቺ ባልቴት ሚስት ልጅ ጭምት ነው መሆን ያለባት፣ እዚህ መታ አትጠይቅም ምን ማለት ነው? በስርዓት ቁጭ ብለን ቃሉን ስንነጋገር ነው የቆየ ነው አይደለም? በጣም ደስ የሚል ቃል እያካፈለን ነበር። አኬ ስድቡን ምን አመጣው? ባልቴት ይባላል መጽሐፍ ቅዱስ ላይ ብለው ሊጠቅሱት የሞከሩት ጥቅስ ኮንቴክስቱ ምንድነው? ባሎቻቸው የሞተባቸው ሴቶች ተሰብስበው ይጫወታሉ፣ ያወራሉ። ስለዚህ እንደነሱ ከነሱ አይነት ወሬ ተጠበቅ ነው የሚለው መጽሐፍ ቅዱሱ። ስለዚህ አሁን እንደሱ ይላሉ ማለት ሴት ልጅን ባሏ የሞተባትን ሴት ባልቴት ብሎ መጥራት ስድብ ማድረግ ይሄ ብልግና አይደለም? I'm very disappointed። እየሰሙኝ ነው? ልጨርስ ቆይ ሲስ ብዙ ሰዓት ቁጭ ብለን እየሰማን ነበር አይደል? ይኸውልህ ሪስፔክት ያስፈልጋል እርስ በርስ ስንነጋገር። እስካሁን እየተከባበርን አረብኛ ነው እንዴ? አንተ ልጁ ለምን ፈራኸው? ሲስ ሲያፈጥብህ ኧረ ግደለኝ። ከሱ ጋር ጌም ከምጮት ቲክቶኬን አንተ ዲአክቲቭ አድርጌው ቦታ ይቀለኛል እንዴ? ውጣ ይባላል እንዴ? ጌም ተቀበል አለ። እንዴ ትንሽ ካሳቀን ምናምን ብዬ ነው እንትን ያልኩት። ይሄ ቦ አጠፋው እንዴ?
አስተያየት ከተሻለ ሰው እስኪ ቦዬ አንተልክ እኔ እዚህ ቁጭ ብዬ እሷን አስተያየት ጠይቃለን። ተው እንጂ ድንገት ከታች ሲሶ ግን ለምንድን ነው ሀሳቧን አልጨረሰችም? ፌር አይደለም። ሴትን ማግለል ይባላል። እሳቸው የተናገሩት ነገር የእሷም ሀሳብ የእሳቸውም ሀሳብ እኩል መደመጥ መቻል አለበት እንጂ ሊያም እኮ አውት ኦፍ ኮንቴክስት ነው። እሳቸውም የተናገሩት ትክክል ነው፣ የተናገሩት ትክክል ነው። ዝም በል ኧረ እንዳዘጋው አንድ ሺህ ሰው አይ በቃ እንትና ማነች ቅድም የነበረችው ልጅ ንጽጽሩ ቦታ ላይ ያለውን ነገር ስለማታውቅና የሊያንም ጸባይ ስለማታውቅ ነው እንጂ ሴት ከማንቋሸሽ አንጻር አይደለም። ድሮፕ ያደረኩት የተሰማትን ስሜት ነው የተናገረችው እኮ የተሰማትን መናገሯ ሳይሆን ነው መጨረስ ነበረባት። ቆይ ስሚ፣ ቃላቶች የተለመዱ ናቸው ነው በቃ እንደዚህ አይነት የተሰማትን መናገሯ ላይ ችግር የለውም፣ ግን ልትናገር የሞከረችበት መንገድ ልክ አልነበረም። እሷም ቀሲስ በኩል የተናገሩት ነገር ትክክል ነበር። ከሊያ አንጻር ልክ ነው። ምክንያቱም ሊያ ሰዎችን ለማጥቃትና እንደዚህ አይነት ነገር ለማድረግ ስለምትሞክር በሷ ማንነት አንጻር ነው። ስለ ልጅቷ የማውቀው ነገር የለም። እኔ ማለት ነው ግን እሳቸው የተናገሩት ነገር ነው እሷ የተሰማት ነገር የተናገረችው። አንዴ ስምኝ እሺ። ግን ሴት ስለሆነች አሁን የሃይማኖት ጉዳይ ስላይሆን ሴት ስለሆነች እሷ የተሰማት ነገር መናገር አትችልም ማለት ጥሩ አይደለም። አም ሲሪየስ አይደለም። ኦሬዲ የተለመደ የታወቀ አይ አሁን ይኸውላችሁ ስለ ሊያ የተነገረን ነገር ለሁሉ መተርጎም አይቻልም። ሊያ ነች፣ አንቺ ነሽ፣ ቅድም የነበረችውም ልጅ ራሷ ነች። በቃ አለ ቀሲስ ይሄን ሁሉ ሰው አልተናገሩም። ሊያን የተናገሩት ሊያ ሴትነቷን ይዛ አይደለም የመጣችው፣ እምነቷን ይዛ ነው የመጣችው። የሴትነት ጉዳይ አይደለም። እሺ ትግባና ተናገር፣ ትግባና አሳማጨር በሉ እናንተ ቀጥሉ። ደግሞ ከሷ ጋር ልመላለስ እንዴ? ምን አገባኝ? እኔ የለሁበትም። ስሜን ብቻ ጠርታ እንዳታወራ። ቀጥሉ እናንተ። እኔ ታችሁኝ እሰማለሁ። ይቀልዳሉ እነዚህ ሰዎች። ካልጠፋ ነገር ደግሞ እሺ ሌሎች ለምሳሌ እኔ እናንተ ብንጣላና እዚህ ጋር የሆነ ነገር ብንነጋገር ወንድነቱን ይዞ ነው የመጣው። ስለዚህ የወንድ ልጅ ጥቃት ብሎ ማንም አይቆምም። ዝም ብሎ እዚህ በጣም ነው የሚገርመኝ። ራሷን ይዛ ነው የመጣችው። አለቀ። ሴትነት ምናምን ነገር ጌታን አጥርተን እንውጣለን በጌታና ኦሬዲ ሃይማኖቱ ቦታ እኮ የተለመደ ቋንቋ ነው። ጋይስ ከታች ያላችሁት ምን ተፈጥሮ ነው? ፓፓ ወይ ምን ተፈጠረ? ምን ተፈጠረ መሰለ ሊያ ለተናገሩት ነገር ቀሲስ እኔም እኮ የምናገረው ነገር አለ ብሎ ቀሲስ ምን አሉ? ይሄን የቧልቴትና የመንደር ወሬ ይዘሽ መጥተሽ አሏት። ቀሲስ እንደዛ አሉ። ኦሬዲ እንዲህ አይነት ቋንቋዎች ደግሞ እኛ በየቀኑ የምንሰማቸው ነገር ነው። ኦኬ ቅድማ የተለመደ ስለሆነ ለእሷ የተለመደ ላይሆን ስለሚችል እኮ ሶሪ ብያታለሁ። ምንድን ነው ታዲያ? ጆይ ቆይ እኮስ ምንድን ነው አሁን ሀሳቡ? ትክክል አይደለም የሚል ነገር ነው ያነሳችው። ኦሬዲ ግን እኛ አካባቢ ይሄ ነገር የተለመደ ነው። በቃ ኦሬዲ ሲስ እንደዚህ ነው ሰው የምታስተናግደው። እያወሩ ማስወረድ ልክ ነው። ኦሬዲ እየነዳውና ቤቱን መምራት ካልቻልኩ እስካሁን ረጅም ሳስሰማቸው ነበር አይደለም? ለምንድን ነው እኔ ሳወራ ያስወረድከኝ? ቤቱን መምራት ካልቻልኩ እኔ እየነዳው መምራት መቻል አለብህ። ለምጠይቀህ ጥያቄማ በስነ ስርዓት መልስላት። ወንዶቹን ዝም ብለህ እንዴት ትላለህ? ጥያቄ ጠየቅኩኝ አይደለ? መምራት ካልቻልክ መዝጋት ነው ያለብህ ሲሶ እንጂ ሴቶች ሲናገሩ መስጋት። ሴቶች ሲናገሩ እየጠበቅህ ታስወርዳለህ። ጆይ ቅድም አስወረድካት አይደለም? ሲስ ጆይ አስወረድከኝ። አራኬ ምን እየሆነ ነው ጋይስ? እሺ ምን እኔ ከዚህ በፊት የደረሰብኝን አታውቅም እንዴ? እኔን አስወራኝ። ሚዩት አድርገው አርግ። በቃ አርግ ተባልካ ምን ላድርግ? ሲስ ይሰማል?
ይሰማል። ግን ቀሲስ ስለሌሉ አሁን የቀሲስ እኔ አሁን ለቀሲስ ብቻ ሳይሆን እያልኩኝ ያለሁት ምንም የተለያየ ከእናንተ ጋር ሀሳብ ቢኖራቸውም ነገር ግን ጀምራ እስክጨርስ ድረስ ማስተናገድ አለባቸው። እሷ ስትወርድ ግን ሴት ልጅ እንደዚህ ነው መሆን ያለባት ምናምን ብሎ እሷን እንደዚህ ባልቴት ማለት ልክ ነው? እናንተ ደግሞ እንደ ኖርማል አድርጋችሁ መስማት አለባችሁ እንዴ? ሴት ልጅ እንደዚህ ሲናገሩ ልክ ያልሆነን ሰው ልክ አይደለም መባል አለበት። ባልቴት ብለዋታል። ይቅርታና አዎ ባልቴት ብለዋታል አላሉም። እስቲ ማስረጃውን አምጪ። እስኪ ሚውት አድርግ። ማን ጠየቀ ካንተ? እንዴ ማን ሚውት አድርግ? ሰው እየከሰሽ ተነሳሽ ሚውት አድርግ አትበይ። አይ እሳቸው እኮ የተናገሩበትን ወረደች። ይቅርታና በመሀል ስለገባው ሁላችሁንም እንዴት አደራችሁ? መጀመሪያ ማድመጥ ነው። ይቅርታና እህቴ ቆይ አንዴ መጀመሪያ መስማት ካልቻልሽ አለማውራት ነው። ማስረጃ ከሌለሽ ደግሞ ሰውን ተነስቶ እንዲህ ብለዋል ብለሽ ወጣለች። አዎ ቆይ አንዴ እንደወጣ ሀሳብ ሊሰጥበት ነው። ሀሳብ እየሰጠው ያለሁት ያ ቀሲስ ያሉት ንግግሩን የባልቴት ወሬ አሉ እንጂ ባልቴት ነሽ አላሉ። መጀመሪያ ንግግሩን ነው ያሉት። ንግግሩን የባልቴት ወሬ የአሮጊቶች ተረት የሚባሉ ንግግሮች አሉ። ሴትዮዋን ባልቴት ነሽ ማለት አይደለም፣ ወይም ደግሞ አሮጊት ነሽ ማለት አይደለም። ንግግሩ ይዘቱ እንደዚህ አይነት ንግግሮች አሉ። ወሬው እንደዛ ተባለ እንጂ አንቺ ባልቴት ነሽ አላሉ። ፐርሰናሊ እሷን አይደለም የተናገሩት። ንግግሩ ግን የባልቴት ነው። ምክንያቱ ከርዕሱ አልፋ የማይሆን ነገር ነው ያወራችሁ ማለት ነው። ርዕሱ የተባለው እንዴ ማለት እየተነገረ የነበረው ስለ ነፃ ፈቃድ፣ ከዛ ደግሞ ማለት የተነሱ ርዕሶች ነበሩ አይደለ? እሱ ጠይቅ የተባለች አልጠየቀችም። እናንተ እኮ እንዲህ ናችሁ፣ እንዲሆናችሁ፣ እንዲህ ብላችሁ ለምን ራሳችሁ አታወሩ ምናምን አይነት ነገር ያወራችሁ። እንደው ቁም ነገር ትተሽ መጽሐፍ ቅዱሱን ትተሽ የባልቴት ወሬ አወራሽ። ሊያንድ ታወራ አልፈለኩም ነበር እንደዚህ አይነት ነገር እንደምታነሳ በቃ ንግግሩ ነው የተባለው እንጂ ልጅቷ እንደተባለች ፐርሰናሊ አታክ እንደተደረገች አይወራ። እንደዛ ትክክል ከኮንቴክስት ወጣ ነው የምታወራችሁ። ሊያ እኛ እልሽ ጆይ ነፃ ፍቃድ ላይ ነው ኦልሬዲ እየተወራ ያለው። አይ ነው ቶፒኩ ልክ እንዳልሆነች አይ ነው። እኔ እኮ ስለ ሀሳቧ እየተከራከርኩኝ አይደለም፣ ግን እንደዚህ ሴትን አመነጫጭቆ ሰድቦ ማስወረድ ልክ ነው ወይ ነው የኔ ፖይንት። ከወረደች በኋላ ደግሞ መጥቶ ሴት ልጅ በአደባባይ እንደዚህ ብትሆን ቆይ ሲስ እያወራ አይደል እንዴ? የኔ ሚስት ብትሆን ኖሩ እንደዚህ እንትን አልላትም እያለ ነበረ። ሊትራሊ አንተ ወደ ኋላ ሄደህ ይቅርታና በዛው አያይዘሽ እንድትመልሹ ሴት ስለሆነች ነው ወይስ ስለተነገረው ንግግር ነው አሁን እየተከራከርሽ ያለሽው? ሴት ስለሆነች አንቺ ዝም ነው ማለት ያለብሽ። እኛ እናውራ ነው የተባለው ነገር። አንቺ ባልቴት፣ አንቺ ዝም የምትይ የተጨመተ ምንድን ያለው መጨመት ያለባት ሴት ልጅ እያልኩሽ ነው። ሴት ልጅ መጨመት ነው ያለባት፣ ዝም ማለት ነው ያለባት። የኔ ሚስት በአደባባይ እንደዚህ እንድታወራ አልፈልግም፣ መታ ትንጫጫልሽ አይነት ነገር ነው ንግግሩ በሙሉ እየተወራ የነበረው እና ሪስፔክት አላገኘችም ነገር ነው ብሎ የራስን ሀሳብ መጨመር ትክክል ነው። እስኪ አሁንም አታወሩላችሁም እኩል በየተራ ማውራት እኮ ይቻላል። ትክክል እያልኩኝ ያለሁት የተናገሩት ነገር ትክክል አይደለም። እስኪ ንክ ነው የምትሉ ሰዎች አንዴ ቆይ። አንቺ ራሱ ሲጀመር ውስጥሽ ያለውን ጩኸት በእሳቸው ሀሳብሽ እያወራሽ ነው። ስለዚህ ዝም ብለን የመስማት ግዴታ የለብንም። እያረምንሽ ነው። ለምን አትታረሚ? አሁን ከጎን ያለችው ሄቨንንም ብታረማት ጥሩ ነው። ዩባ ከታላቅ ይቅርታ ጋር አያ አሁን ቅርብ ላይ ያለችው በማይመለከታት እኮ ነው በሴቶች ጉዳይ የገባችው። ቁጭ ብዬ ሲያወራ እየሰማኝ ነበር። ይኸውልሽ ጆ እሺ በቃ ፖዝድ መሆናለች እንትን አይ ቲንክ ስልክ ገብቶባታል። በአጭሩ አይሰማል። አንዴ ሲሚና ሀሳቡ ምን መሰለሽ ጆ ቁጭ ብዬ እየሰማው ነበረ። ነገር ግን ሲመጡ የእሷን ጥያቄ ለማጣጣል አንደኛ አስወረዳቸዋት። እንደዛ ማለት ያ ይሰማል። የተሰማት አይደለም መሰለኝ ጆ ይሰማል። ጨርስ ጆይ እየተሰማሽ ከሆነ አንዴ ቆይ አንዴ ይቅርታል ማለት የሚታርጂውና አንዴ ስሚኝና ከዛ በኋላ እንትን ቻለሽ ሀሳቡን እንድንረዳው ነው። አሁን አንቺ ቃሉ ድንገት እንግዳ ስለሆነብሽ ምናምን የተወሰነ እንትን ብሎሽ ነው እንጂ ሀሳቡ ምን መሰለሽ እየተባለ ያለው በመጀመሪያ ደረጃ እንትን ሴት ስለሆነች ምናምን ወደዚህ ወደዛ አዋከና አላስወረድናትም።
ከርዕሱ ውጭ ልጅ ያወራል። ስለሆነች መጨመት አለባት አላሉ? ጆይ አኬ ንገረኝ። ታርጊው አቋ አንዴ እሺ፣ እንዴ አውርቼ ልጨርስ እንጂ መሀል ላይ ትገቢያለሽ እንዴ? ሁለታችንም ከወራን ማን ሊያዳምጥ ነው? እና ምንድን ነው እያልኩ ያለሁት በመጀመሪያ ደረጃ ያለ ርዕሱ ነበር ያወራችሁ። ግን ያለ ርዕሱም ቢሆንም ብለን ግን እኛ እድል ሰጠን። በቃ መታዚ ድረስ ሳታወራ ከምትሄድ በቃ ታወራ ብለን እድሉን ሰጠን። አወራች። ካወራቸው በኋላ ቀጣዩ የኛ እንትን ነው። በቃ ከዛ በኋላ ወረደች። ከዛ በኋላ ያው የኛ ተራ ስለሆነ ብትቀመጥም ግን ችግር የለውም። ተቀምጣም የምትሰማው የኛ ነው ስለሆነ ማለት ነው። ተቀመጠችም ወረደችም ለሷ ምንም ለውጥ የለውም በዛ ሰዓት። ከዛ ውጭ ግን ሴት ልጅ ስለሆነች መታ አታወራ አላሉም ቀሲስ። ሴት ልጅ ስለሆነች እዚህ መታ ለእንዴት ታወራለች? የኔ ባለቤቴ ብታወራ ሚዲያ ላይ ጥሩ ስሜት አይፈጥርብኝም፣ አይሰማኝና እንደዛ አይደለም ያሉት። በዚህ መልኩ ማውራት የለባትም ሴት ልጅ ነው ያሉት። ሴት ልጅ በዚህ መልኩ ማውራት አክቹዋሊ ወንድ ልጅም በዚህ መልኩ አይነት መልኩ እኮ እሱን ነው የጠየኩህ። ጆይ እንዴት ነው ነገሩ? እሺ አንዴ ስሚኛ። በምን አይነት መልኩ? በአጭሩ አንደኛ ያልተባሉ ነገሮችን በማንሳት የሆነ እንዴት ነው ግጭት ለመፍጠር ያህል ብቻ አሁን ተብሎ የሚደረግ አይነት ሚዲያ ላይ ተወቶ በዚህ ደረጃ እንትን እያሉ ማውራት ለሴቶች ማለት ነው፣ ለወንድ አይደለም። ለእህቶች ብቻ ሳይሆን ለወንድሞችም አይሆንም። ለእህቶች ሲሆን ደግሞ ነገሩ ባስ ይላል። እህቶች በተለይ ሚስቶች ምናምን ሁልጊዜ መጽሐፍ ቅዱሳችንም የሚነግረን እሱ በደንብ ጭምት ሲሆኑ ምናምን መልካም ነው። ይሄ ወንዶችም ቢሆኑ ጥሩ ነው፣ እንደዛ ነው መሆን ያለበት። ግን በሴቶች ላይ ደግሞ የስ እንትን ይባል ምንድነው ነገርየው ከበድ ይላል። በቃ ይሄ እኮ ሴት ልጅ እኮ በደንብ ክብር ስላላት እንደዛ ትሆኑ እየተባለ ያለው ለምንድን ነው? ወንዶች ባለጌ መረን ስትሆኑ እኛም አብረን ባለጌ መረን ካልሆንን እንዴት ይባላል? ይሄ እኮ በጣም ውርደት፣ እንደዚህ አይባልም። እኛ የስ በቃ የተከበርነን ጭምትነን ምናምን ብለሽ እንደውም አንቺ በዛኛው ሳይር ነው መከራከር ያለብሽ። እና ይሄ እንደ ባልቴት ምናምን የተባለውም የባልቴት ወሬ ምናምን እየተባለ በተለምዶ የሚነገር አይነት አገላለጽ አለ። እና ልክ ጳውሎስ አንደኛ ጢሞቴዎስ ላይ እንደሚናገረው ማለት ነው። ኧረ አንዴ እባክሽን ጆይ ምን ሆነሽ ነው? ስሚ እንጂ ከዛ በኋላ ታወሪያለሽ። እድል እኮ ልሰጥሽ እችላለሁ። ከዛ በኋላ ታወሪያለሽ ማውራት ካለብሽ። መሀል ላይ እንደዚህ ማለት ነው እንደዚህ ማለት ነው እያለሽ ተገቢያለሽ። እሺ። እና ጳውሎስ ምን የሚለው ነገር አለው? ለምሳሌ ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ ይላል። ለምሳሌ አይደል ለዚህ ዓለም የሚመች ከዛ ምን ብሎ ነው የሚገልጸው? የአሮጊቶች ሴቶች ጨዋታ ከሚመስል ከእንደዚህ አይነት ነገር ራቅ ይላል። ከእንደዚህ አይነት ተረት ራቅ። ስለዚህ አሁን ይሄ የአሮጊቶች ሴቶች ጨዋታ እንዴት ይላል? በዚህ ወጥቶ እንደ ጳውሎስ ራሱ እንደዚህ ሴቶችን አጎሳቆለ ምናምን ልንል ነው እንዴ? እንደዛ አይደለም። እነዚህ አገላለጾች ጥቅስ ማለት እንደሆነ ቅድም አስረድቻቸዋለሁ። በማህበረሰብ እሺ፣ ምን ማለት ኦኬ፣ ችግር የለም። አስረዳሻቸውም አላስረዳሻቸውም፣ ዋናው ነገር አትሊስት ቃሉን በዚህ መልኩ ይጠቀሙታል ነው። ይሄ እንደዚህ አይነት የአገላለጽ እንትኖች አሉ። በማህበረሰብ ውስጥ እንደዚህ አይነት አገላለጾች ይኖራሉ። እና ሴት ልጅ ጭምት ስትሆን ምናምን ጥሩ ነው። ያንን መናገር ምንም ክፋት የለውም ነው እየተባለ ያለው። ስለዛ ከዛ አንጻር ይሁን። ስለዚህ አንድ መጠይቅክ ነገር የቅድሙ ንግግር ንቀት የለበትም ክብር ነው የተወራው እያልክ ነው? አይ ንግግሩን አላስታውሰውም እውነቱን ለመናገር ግን እህታችንን አሁን አንቺ እንደዚህ ባልቴት ምናምን ቢባል እሱ ትክክል ነው ብዬ አላምንም፣ አላስብም። ማለት ማንም ሰው ቢናገረው ይሄንን የትኛውም ሰው ቢናገረው አንዲት እህትን እንትን የማለት የሆነ በጣም እንትን የማለት ነገር ነው። ስለዛ ትክክል አይሆንም እንደዛ ብለው የሚናገር ሰው ካለ ማለት ነው። ግን አንድ ነገር ግን ማስቆም አለባቸው። አይ እንደዛ ብለው ቢናገር አልተናገሩም እኮ ነው እየተባለ ያለው። ጆይ እየሰማሽኝ ከሆነ ግን ቆይ አንድ ነገር ደግሞ ልጨምርልሽ። እንደዛ ብለው ቢናገሩ የስ ትክክል አይሆንም። ባልቴት ብለው አንዲትን እህት እንደዚህ የሚናገር ሰው አይኖርም። ከተናገርንም እኔ አሁን እንደዛ ብናገር ትልቅ ስህተት ነው የምሰራው። ይህንን ነገር ግን በጣም ጠምዝዘን ወስደነው ሴት ስለሆነች እንደው በሴትነቷ ምናምን ወደሚል ወደ ሌላ አጀንዳ መውሰድ ግን አስቸጋሪ ነው። ይሄ አሁን የሴትነት ግልጽ እኮ ነው። ሌሎች በስርዓት ሁሉም እየመጡ ጥያቄውን እኮ እየጠየቁ ነበር አይደለም? አንዴ ቤሊን አስገቡትና የቤሊ ጉዳይ ትሆና ከዛ በኋላ ወንድሞችም ላይም እንደዛው እንደሆነ እንትን ወይ ፓፓ አይ ማለት እኔ ወይ ሀሳቡ ካልሰማሽ ወይም ደግሞ ውይይቶች ላይ ልምዱ ከሌለሽ
እኔ ትንሽ ልምድ ምናምን ብትሰሚ ጥሩ ነው። ስድብ ልምድ የለኝም። ልክ ነህ። አንዴ ቆይ በውይይቶች አንቺ ባልቴት ነሽ ብለው አልተናገሩም። እሷን አይደለም ንግግሩ። ቆይ እባክሽ አንዴ ብለዋታል ካልሽ ቪዲዮውን ክፈችና አዘጋጅና ባልቴት ነሽ ያሉበትን ማስረጃ ጫልኩሽ። ከዛ በኋላ ይኸው ሰዓቱን እንሰጥሻለን። አንቺ ባልቴት ብለው የተናገሩበት ሲሶ ጋር ሪካርዲንግ እኮ አለ፣ ሙሉ ማየት ይቻላል። እናንተ እኮ ኖርማል አስመሰላችሁ። ባልቴት ነው ያሏት። አንቺ ባልቴት ነሽ ብለዋታል። እናንተ ምንድነው በቃ ምንም በመጠይቅሽ መልሽ። ባልቴት ነሽ ብለዋታል ወይስ አላሏት? አዎ ብለዋታል። እና ባልቴት ብቻ አይደለም ያሏት፣ በጣም ብዙ ክፈቹ። ወይም ደግሞ እኔ እከፍትልሻለሁ። ቆይ ውሸትሽን እዚህ አንዴ ይሄን ያክል ውሸታም መሆን እንኳን አስፈላጊ አይደለም። ቆይ አንዴ ልክፈትልሽ። ቴንክ ዩ። ባልቴት ነሽ፣ በደንብ ስሙ። የባልቴት ወሬ ሳይሆን ባልቴት ነሽ ብለዋታል ነው ያለችው። ያ እንደውም ባልቴት ነሽ ብቻ አይደለም እቺ ባልቴት ብለው እንደ ስድብ ነው። እቺ ባልቴት ነው ያሏት። እሺ ስሙ ጋ ደግሞ ሊከራከር እንዴ ብለው ያ ክፈተውና እቺ እቺ ባልቴት ከማጋር እቺ ባልቴት ነው ያሏት ብላለች። ይንገሩን። እሺ ሚዩት አድርጊ። አሁን ሚዩት አድርጊ እባክሽ ሚዩት አድርጊ። አሁን ሪከርዱን ሰማ። ካወጣው ደቂቃውን እንትን እስክታወጣው ድረስ ለምን ታለ ድረስ ሳይሆን ቆይ መጀመሪያ አንዴ እባክሽ አንዴ። በጣም ዶሚኔት ማድረግ ትፈልጋላችሁ። በጣም የበታችነት አለብሽ መሰለኝ እህቴ። ዶሚኔት ማድረግ ትያለሽ። ማስረጃው ስለለመደብክ እንዳይሆን የበታችነት ስሜት አለብሽ መሰለኝ። እና የበታችነት ለምን እንደሚሰማኝ ሚዩት አድርጊና ይኸውልሽ እኔ መጀመሪያም ይኸውልሽ ሊያን እኔ ለጨዋታ ኦልሬዲ እኔ ነኝ እኮ ያስገባሁት ከእሷ ጋር ለመሳቅ ለመጫወት ላቃተም ሲሶ እውነት ከዛሬ ውጪ ማይቻት አላውቅም፣ ግን በዚህ ልክ ሴት ልጅ ስትናገር መስማት አልፈልግም። ቀኑን ሙሉ እዚህ ቲክቶክ ላይ እንደው ይቅርታ አድርጊልኝ እኔ እሷንም ስም እያጠፋሁ ምናምን አይደለም፣ ብዙ ቤቶች ላይ በኮሜንትም ይሁን ገስት ላይም ይሁን እየገባች እንዲህ ስትመላለስ ምትውል እህታችን ነው። ይሄ ነው እንትን አንቺ ለመጀመሪያ ጊዜ ስለሆነ ይሄ ነገር አስደንግጦች ሊሆን ይችላል። እኔ እኮ እየተከታተልኩ እያየሁሽ ነበርኩ። ልክ የእሷ ንግግርና የእሷ ትሆን ከመጣ በኋላ ኮሜንት ላይ ምንም የአንቺ ሪያክሽን ራሱ ታያረ። እውነት በጣም ተናደድኩ። የአኬ ትምህርት በደንብ እየቆጭ ብዬ እየሰማሁ ነበረ። እሱ ከተናገረ በኋላ ግን ተበሳጨ። ከዛ በኋላ የአንቺ ሪያክሽን ራሱ እንትን አለ። እኔ ለዛ እኮ ነው ሊያን ከገዝታ ያወረድኳት እኮ እኔ ነኝ እኮ። ምክንያቱም እሷ በቆየሽ ቁጥር እንትኑ ቴምፖ ስለሚበላሽ ጥሩ ስላልሆነ የእሷ አፕሮች ጥሩ ስላልሆነ አይደለችም የቀየረችው። እሷን የተናገሯት ሰዎች ናቸው። እሷ አልቀየረችም ማለት ከሆነ ሲሶዬ ሀሳቡን ትታ ዝም ብላ ሴትዮዋን የመደገፍ ጉዳይ ነው። እኔ እንደዚህ አይነት ነገር ባን ኮድ ለሚደገፍኩት ቅድም ተናግሬያለሁ። ዮብ አንዴ ሰምታንሻል። በጣም የመደጋገፍ ጉዳይ ከሆነ እኔ እንደ ሀሳብ ቤትሽን ክፈቺ፣ ሊያን ጠሪያት፣ ከዛን ቁጭ ብላችሁ የፈለጋችሁትን ርዕስ አንስታችሁ አውሩ። የተነሳውን ነገር ትተሽ እንደዛ እንዲወራ የተደረገውን ነገር ምንጭ የሆነውን ነገር ትተሽ እሳቸው ለማለት የሄድሽበት እንትን ያን ያህል አስፈላጊ አልነበረም። አንደኛ። ሁለተኛ ነገር ፈለግ አይደለም ለኔ ግን የትም ቁጭ ብዬ የምሰማበት ቦታ ሴት ልጅ እንድትናቅ አልፈልግም። ጎበዝ በቃ አንዴሽ። ሁለተኛ ነገር ደግሞ ያለውን አሁን እዚህ አካባቢ ያለውን ነገር ከአንቺ የተሻለ እኛ እናውቃለን። ከነሱም ጋር ቢሆን የተሻለ እንግባባለን። ምኑን ነው የምታውቁት? እስኪ ንገረኝ። ከኔ የተሻለ የኔ አንደርስታንዲንግ በምንድን ነው የምታውቀው? አንዴ ሐሳቤን ልጨርስ። አንዴ እዮባዬ አንዴ ሪከርዱ ስለወጣ ሪከርዱ ሲሰማ እሺ በደንብ ስሙ። እሺ ምን ብለዋታል ነበረ ያለችው? አንዴ ሲሱ አስታውሰን። ባልቴት
አንቺ ባልቴት ነው ያሏት አይደለ ያለችው? አንቺ ባልቴት አንቺ አይደለም እቺ ባልቴት እቺ ባልቴት አንቺ ባልቴት። ኦኬ ስለወረደች እቺ ባልቴት ነው። እሺ አንተ ፕሮናውን አርመሞታ ያለ እባክህ የት አርማል ከዚህ? እሺ ኧረ ትናንትናም ቀንቶት እንግሊዘኛ ሲያርም ነበር። አንተ ደግሞ ወንድ ልጅ ልትናገሩ ግን አይገባም። ወንድ ስለሆንኩኝ ልታርመኝ አይገባም። ማን ወንድማችን ኢዮባ ቴንኪው። አየህ ለኔ ቆም እንትን ያዛችሁት። እሺ አሁን ስሙ። እሺ ጥያቄ ካላችሁ እስቲ። አይ እኔ እኮ ምንም አላወራሁም። ቃለ ሕይወት ያሰማልን ያልኩኝ። እሺ ቀሲስ፣ ለማንኛውም በድጋሚ ቃለ ሕይወት ያሰማልን አክሊላችን። እኔ ለመበለት ወሬ እውነት ለመናገር መልስ አልሰጥም። እኔ ስለዚህ እሺ ምንድን ነው ያሉት ጆ? አስኪደው ገና አይደለም። አስኪደው በደንብ አሁን ምንድን ነው ያሉት መጀመሪያ? እሺ አስኪዳቸው ለመበለት ወሬ። እሺ ማውራት አልፈልግም። ዝም ብሎ ተረት እና ይሄ አሉባልታ አለ የለዚህ መንደር ወሬ፣ እንደዚህ ያለ ነገር ጥሩ አይደለም። በተለይ ለሴቶች ጥሩ አይደለም። ክብራችሁን መጠበቅ። ሴትነት በነገራችን ላይ ጭምትነት ነው፣ አስተዋይነት ነው፣ መረጋጋት፣ እንደው በዝግታ መማር፣ እንደዚህ ያሉት ነገሮች ብትለምዱ ጥሩ ነው። ጥሩ አይደለም። በዝግታ መማር ባለቤቴ እንደዚህ ያው እስካሁን አስኪዳ የለም እስካሁን የለም። እሺ እንሂድ። ቀለቀል ባይ በጣም ሰው ማረጋት አይመስለኝም በእውነቱ። በጣም ነው የምቆጣት። እና አንዳንዶቻችሁ ለቤቴን ሰው አላረጋትም። ቆይ አሁን ኖ አሁን ባለቤቴን ብለዋል። እሱ እስኪደው እንስማው። ሴትነት ትልቅ ክብር ነው ያሉት ትክክል ነው። ታዲያ ቅድም እኮ አኬ ብሎሻል። ለሴት ደግሞ በጭምት መሆን መጽሐፍ ቅዱስም ይናገራል። መጽሐፍ ቅዱሳዊ ሀሳብ ነው እስካሁን የተናገሩት። አሁን አንቺ ያልሽው እቺ ባልቴት ያሉበት ላይ ምናምን አትሰለፉ። መጽሐፍ ቅዱስ እያለ የቃሉ ሙላት ይኑርባችሁ እንጂ ተረት እንዴት ይወራል? ይሄ ሁሉ ሰው ተቀምጦ እና ጥሩ አይደለም። ለማንኛውም ብዙ ጊዜ ያነሱታል ሲሳይ። አሁን ስለ ሀሳቡ ማውራት ጀመሩ። የቱ ጋር ነው አንቺ ባልቴት እቺ ባልቴት ያሉት? የቱ ጋር ነው? ለምን አስቆምከው እንዴ? ወደ ሀሳቡ ገቡ እኮ። ምን ሆነሽ ነው እህታችን? ጨረሱ እኮ ወደ ሀሳቡ። አልጨረሱም። በየመሀሉ እያወሯት ነበረ። ስታጪ ዝም ብለሽ ለምን አስቆምከውት ያለሽ እንዴ? ሙሉ ቪዲዮውንማ ላሰማሽ አልችልም። አሁን እኮ ወደ ሀሳቡ ገቡ። የተነሳው ሀሳብ እኔና አኬ ብለው ማውራት ጀመሩ። ስለ አኬና ስለ ሀሳቡ ማውራት ጀመሩ። የተናገሩት ሀሳብ ይሄ ነው። ዝም ብለሽ የበታችነት ስሜት ካለብሽ ቅድም እንዳልኩት ከይቅርታ ጋር ወይም ደግሞ ፌሚኒስት አይነት ሙድ እያጫወትሽ ከሆነ ትንሽ ረጋ ብሎ ሀሳቡን መመልከት ያስፈልጋል። ባልተናገሩት ጉዳይ እንዲህ ብለዋታል። በየመሀሉ ያሉትን ሰምተካላ። አረ በቃ ይኸው እንግዲህ እኔ ያሉትን አሰማሁሽ። ሙሉ ደቂቃውን የማሰማት ግዴታ የለብንም። ዝም ብለሽ ስላለ ወይንም ወይ ሪከርድ ይኸውልሽ፣ ቆይ አንዴ ዩቲዩብ ቻናሉ ላሳያትና ሂጂ ሰምተሽ ያሉበትን አምጪ። እሺ ይኸው እንዲህ ብለሽ ሰርች አድርጊና ለነፍሴ ዩቲዩብ ምናምን ሄደሽ ሙሉ ሪከርዱ አለ። ስክሪንሻት አድርገሽ ሰርች አድርጊ፣ ያሉበት ካለ አምጪና አሰሚ። አለበለዚያ ሙሉ ሪከርድ ሙሉ የዩቲዩብ ቪዲዮ የ2 ሰዓት ከምናምን ቁጭ ብለን አንሰማም። እሺ ታች ያ ቀጥሉ። በቃ 1600 ሰው በተቀመጠበት በቃ ርዕስ አስቀምጣል አይደል? ቤቱ ላይ ሲሶ ሰላም ብያለሁ። ወደ ርዕሱ ሴቶችን በጣም ነው የምናከብረው። እህቶቻችን ናቸው፣ እናቶቻችን ናቸው። እኛም አግብተናል፣ ባለትዳር ነን እና ሴቶች ሚስቶቻችን ናቸው አይባልም። ቆይ ማናት ልጅቷ? ሊያ እኮ ናት። ሊያ ገብታ ሊያ ምን የሴቷን የሚለው ዩዘር ኔም ሊያ አርጋዱላ። ሊያ እሷ የምትሳደበውን ስድብ እህታችን ብታሳይ ለወንዶች ነበር የምትቆረቆሪ። እንደው ምንም አልተናገሯትም። እኔ አላቃትም ብያለሁ፣ ግን እንደዛ ስለተናገራችሁት ነው። አዎ ስለዚህ ምን መሰለሽ ሲሶ ስለማታውቂ ነው ያልኩት እኮ ለዛ ሲሶ በቃ አንተ ስለማታውቃት እህታችን
ሊያ ምን ያህል ተሳዳቢ እንደሆነችም አታውቅም። ኮመንት ላይ የምጽፋቸውን ዘግናኝ ነገሮች ላይቭ የምትከታተይ ቢሆን ኖሮ ምን ያህል እንደዚህ ብለዋታል ቀሲስም ብለሽ ማስረጃ ማቅረብ የምትፈልጊ ከሆነ ዩቲዩብ ላይ ሄደሽ ዩቲዩብን አዳምጪና እኛ እዚሁ ስለሆነ ማስረጃውን ይዘሽ መምጣት ትችላለሽ። ነገር ግን 1600 ሰው በተቀመጠበት ትምህርት መማማር ለኛ ያዋጣልና እህታችን እናመሰግናለን ስለመጣሽ። እግዚአብሔር ያክብርልን። ልታስወርደኝ ነው እንዴ? አይ እንድትወርጂ ነው። እኔማ አላስወርድሽም። መቀመጥ ትችላለሽ፣ ትምህርት መማር ትችላለሽ ከፈለሽ። ነጻ ፈቃድ ነው። ስለ መከባበርም እኮ መማር አለብን አይመስልክም? ጋዲሳ አይ በቃ እህታችን የጌታ ካንቺ ጋር ይሁን። ያው አስወርጅሻለሁ የኔ እናት ድራማ ትሰራብኛለች እንደዚህ ቁጭ ብላ ስለ መከባበር ትለኛለች እንዴ? በይ ቀጥሎ ወደ ሀሳቡ ሙት ይዛለች እንዴ? በላው ጨራሽ አስወርዳት ቪዲዮ ተሰራበት። አይ እኔ የምለው ቀሲስ እኮ በህይወት አሉ አይደል እንዴ? ቀደም ሊናገሩ ሞክረው አላስወራም አለች። አሁን እህታችን ትንሽ ስሜታ ይሆናለች። አይ ቀሲስ ስለወረዱ እኮ ነው ባይዘወይ እንደዚህ አይነት ወሬ እኔ አልችልም ብለው ስለወረዱ በጣም በቃ ስለሌሉ ሚስ ኢንተር ማለት ያላሉትን እንዲህ አሉ ብላ ትናገራለች። ሴት ነች እቺ ባልቴት አሏት። ሴት እንዴት ሴቶች እንዲህ መሆን አለባቸው? ዝም ማለት አለባቸው። ደግሞ ጭምትነት ማለት ዝም ማለት ነው። ዝም ሊሉ ነው የሚገባቸው አሉ። ሴቶች ሊያወራ አይገባም አሉ እያለች ታወራለች። ዝም ብለን ስንሰማት ሚስ ኮት እያረክ ማውራት በጣም ልክ አይደለም። ቢያንስ ባሉት አውድ ለመናገር መሞከር ትልቅነት ነው እና አንድ ርዕስን ሽፍት አድርጎ ከዛ ደግሞ በዚህ ጉዳይ መወያየቱ ማውራቱ ራሱ እኔ ልክ ብዬ አላስብም። ቤቱ የኔ ነው ያቡዬ። አይ ሲሳይ ለተኛ ነበር እኮ ለምን አስገባኝ? ለማንኛውም ቃለ ሕይወት ያሰማልን። ምናልባት እኔ ቪዲዮ ወጥቷል ያሰማው ነው። እኔ ለመበለት ወሬ መልስ አልሰጥም ነው ያልኩኝ። ይሄ የባልቴት የመበለት ወሬ ማለት በቤተ ክህነት በነገራችን ላይ ሲስ እንደዚህ ያሉት ነገሮች የተለመዱ ናቸው። ዘይቤውም ቋንቋውም ማለት አሉባልታ ሲሆን ያወራቸው አሉባልታ ነው፣ ምንም ጥያቄ የለውም። እና ሁልጊዜ የሚያረጉት ስለሆነ ደግሞ በቃ ዲኖሚኔሽን ለመጥቀስ አንዲቷን ቤተክርስቲያን ውስጥ ሁለት ልጆች በትምህርት የሆነ የእውቀት እንትን ላይ የተከራከሩትን እያነሱ መናገር ተገቢ ስላልሆነ ነው። እና እኔ ያልኩኝ ሴቶቹ የተከበሩ ናቸው። ለሴት ልጅ እንደዚህ ያለ ነገር ጥሩ አይደለም። የመበለትና የባልቴት ወሬ መልስ አልሰጥም ብያለሁኝ። ሰው እንዴት በዋልት ይዞ መጥቶ እንደው ለማጋጀጥ እና እንደው እኔና አክሊል ሉተራንና እና ሊያ ብዙ የቀሲስን ፎቶ እንኳን ለጥፈው ይገባሉ። ላይፍ ሲገቡ እኮ ማይደረግ ነገር እኔ ጋር ብሎክ ናት ሲሳይ። እሷ ልጅ ማን ብሎክ እንዳደረጋት አላውቅም። ገብቼ እኮ ሳያት ብሎክ ናት። ጆይ ስለማታውቅ እኮ የሰው እንግዲህ የቀሲስን ፎቶ ለጥፈው ቀሲስ ማለት እንደዚህ ናቸው ምናምን ብለው ይገባሉ። ፎቶ ችግር የለውም። አሁን እሱንም አይደለም ሲሳይ፣ እኔ እሱ ምንም ችግር የለውም ይስለውኝ፣ ምንም ስለ ክብሬ ስለማይቀነስ፣ ግን ያልተባለ ነገር ለምን እንደሚሉ እኔ አላውቅም። ማለት የማይሆን ነገር ሲሆን የሌለ ነገር ሲያወራ ይሄ የመበለት ወሬ ነው፣ ወሬውን ነው የመበለት ወሬ ነው እንጂ ልጅቱን ምንትውን አላውቅም። መበለት ልላትም አልችልም። ሲጀመር እኮ የራሴን ባለቤቴን እኮ ምሳሌ አድርጌ ነው የተናገርኩት። እና እኔ ሴቶቹ በጣም 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 የተከበሩ ናቸው። መጽሐፉ እንደሚገልጣቸው ጳውሎስ እንደሚገልጣቸው ነው የሚገልጣቸው፣ እና ጥሩ አይደለም። ለማንኛውም ትምህርት ላይ አሁን ይወራ። ወደ ነፃ ፈቃድ ትልቅ ርዕስ ስለሆነ በነፃ ፈቃድ ብታወሩ ይሻላል። በነፃ ፈቃድ ከመሳደብ እኔ እኮ አንዳንዴ ነፃ ፈቃድ ለስድብ ተፈቅዷል። ለነገሩ እንትኑም ነው መሰለኝ ይሄ ፍሪ ዊል ለጽድቅ አይታዘዝም። እሺ ታስሯል። ጽድቅ ነገር ማድረግ አይችልም። ለኃጢአት ብቻ ነው ሪስፖንስ ማድረግ እንትን መመለስ የሚችለው ስለሆነ ከሪሱ ጋር ተያይዟል። በነገራችን ላይ አያይዙትና ቀጥሉበት። ከልብ አመሰግናለሁ ዮሐድ፣ ሌሎቻችሁንም ቪዲዮውን ማሳየታችሁ እግዚአብሔር ይባርክ፣ እግዚአብሔር ይፍታ። ማውጣት ቪዲዮውን በጣም በነገራችን ላይ በጣም ነበር ሚስኮት ያደረገችኝ እኔን። እንዴ የሌለ ነገር እኮ ነው ያወራችሁ። በእንዴት አድርጋ እንደጨማመረችው በመድኃኒዓለም እና ጥሩ አይደለም። ደግሞ ይች ልጅ እኮ እኔ አሁን ሳያት እኮ ቪዲዮዋን ገብቼ ከኢየሱስ ጋር አብሬ ራት በላውኝ ጠጣውኝ የምትል ልጅ ናት። እንደዚህ ያለ ሰው እንዴት እንደዚህ ያወራል እንዴ? አሁን እኮ ገብቻ እየዋት እኮ ቪዲዮዋን ከዚህ ቀደም አቤላ ቡና አሳይቶናል እና ቪዲዮ ሰርቶ
እና ከኢየሱስ ጋር አብሮ እራት የሚበላ ሰው እንደዚህ ሐሜት ያማል። በእውነቱ በጣም በጣም ጥሩ አይደለም። በእውነቱ የኔ ልጅ እና እግዚአብሔር ይባርክሽ። በዚሁ አጋጣሚ ከኢየሱስ ጋር ዛሬ እራት ካለሽ ይጠይቅልን እንደው ስለ ዓለም ፍጻሜ ስለዚህ ብታወሪልን የተሻለ ነው። በእውነቱ ተጨንቀናል። አሁን ያለው ጦርነቱ ምኑ የኢራንንና የእስራኤልን ጉዳይም ጠይቅልን በዚያው እና እኔ እውነት ለመናገር እንደዚህ ያለ ነገር ማውራት አልፈልግም። ትምህርት ላይ አውሩ። ከአክሊልም በቪዲዮ ተገለጠ መሰለኝ እና መልካም ቀን። ለማንኛውም ሲሶ ሰላም ዋሉልኝ። መልካም ቀን ይሆንላችሁ። ትምህርት ላይ ቢወራ ግን ደስ ይለኛል። ከዚህ በኋላ በነፃ ፈቃድ ትምህርት አውሩ። ባይዘወይ ቀሲስ ኧረ ቀሲስ ልጅ በጣም እየከሳብኝ ነው አሉ ብሎኛል የሆነ ሰው በውስጥ ምንድን ነው አሁንም ምሳ ካብዙ ልትሉ እንዲያውንም ከታች እኮ የመኪናው ነገር እንዴት ሆነ እያሉ ነው ሰዎቹ። ቀሲስ ምን ልናደርግ አሰብን መሰለኝ። ከአሁን በኋላ ምንም ሲስ የሚናገረው ነገር እንዳይሰሙ እርሱ ባለፈው ጋብዘውናል ተብሏል። እንግዲህ እኔ ጋር አልደረሰም። በእርግጥ እንግዲህ ሲስ በልቶታል አየር ላይ። አሁን ደግሞ ከእሱ ፓስተሮች አንድ ሰው ይጋብዘናል። አለበለዚያ በተአምር የእኛን ቀሲስ ምንም እንድትናገር አልፈቅድልም። ደፋር አንድ ነቢይ ወይም ፓስተር ታመጣለህ የሚጋብዝ እንጂ ዝም ብለህ ቀሲስን እየመጣ መሳጋሉ ትላለህ እንዴ? ኧረ ለምን እስቲ ቪዲዮ ክፈት እስቲ። እኔ እኮ ሰው ያለኝ እኮ ነው። ኧረ ቀሲስ ሰው ልጁ ሲጀምር ትክክለኛ ጾም ነው የሚጾመው። ሲስ እኮ ምን ወንድማችን እኮ ትክክለኛ ጾም ስለሚጾም የከሳው አይደል? በጣም ለምንዱ ማታም ነው ንግግር ቆይ ቪዲዮውን ግን ለምን አጠፋው እንዴ? ብቻዬን በትልቁ አደረገኛ። ቢያንስ ከኔ ጋር እሱ ቢሆን አንድ ነገር ነው። ሲሶ ከላይ ጎን ለጎን አድርገ ራስን ካኬ ጋር ብቻውን እንዳይደብረው ትላለህ። እሺ ጎን እንትን በል። ኧረ ሙድ ሲዝ ነው ብቻውን 10,000 11,000 ሰው ብቻውን በካሜራ ቁጭ ብሎ የሚያስተምር ሰው አሁን ብቻዬን በትልቁ ይላል። አሁን ማፈር ጀምሬያለሁ እኮ የምር እንዴ ጀመረ። ይሄ እኮ ነው ችግር። ሲስ ጎን ለጎን ለምን አታረግም? እና ታችሁ ትልቁ ላይ አድርገው ግን እኔ ግን ጸጉሬ እንደዚህ የተመለጠው በ40 ዓመቴ ነው። አክሊል እዚያው 40 ቤት ገብቷል ማለት ነው ይሉት። ምንም እኮ የኛ 30 እኮ ሲመነዘር 40 ነው። በ18 ነው የጀመረው እኮ አኬና አይደል? በ18 ነው የጀመረው ሲባል ሰምቻለሁ። እግዚኦ እና ለማንኛውም መኪናም እንገዛለን፣ ጸጉርም እናስተክላለን። መልካም ቀን ይሁንላችሁ። የመኪናው ነገር ይታሰብበት እያሉ ነው እንግዲህ ምዕመናን ጣል ጣል አድርጉ ለማለት ነው። መልካም ቀን። እኛ ለስንት ነገር እናስባለን። ለምሳ ግን በዚህ ደረጃ እንደው አጀንዳ ከያዛችሁ ይሄ በእውነቱ ዘመን አለልን። ዘመን እግዚአብሔር ይስጥን። በእውነት በጊፍት ሲያንበሸብሸን የነበረ ዘመን ነው። እግዚአብሔር ይስጥልን። ዘመን የወንድሞች ደጋፊ ነው። በጣም በእውነት የሚያበረታታ ወንድማችን እና እንግዲህ ኮሚቴ ውስጥ አንዱ እሱን እናደርገዋለን። አኬ የምትለው ነገር አለ? ያው እንግዲህ ምሳው ይቀድማል። ምሳውን ከቀሲስ ላይ ትወርድና እናዞራለን ወደ ነብይ ምናምን። የእናንተ አይነኩም የኛን የሚነኩት እየተባለ ነው። የኛማ ለቁርጥ ጾም ይፈታሉ። የኛ እኮ ጾም ይፈታሉ። ቤት በኩል እናንተ ጋር ጭራሽ እኛ ጋር ጾም ይፈታና ያኔ ሞክሮኝ ያኔ ናል ብለውኛል። እንደውም የባለፈው ነብይ ጾም ሲፈታ ሁለታችሁ ፈልጋችኋል። የትኛው የሻዩ እኔ አንዴ ጋብዥ ይርኩት ሙድ ይዛል። ትምህርቱ ላይ ግን መሄድ አልፈለጋችሁም? ሲሳይ ትምህርቱ ላይ አይ ነፃ ፍቃድ ላይ ከታች ያላችሁ ሰዎች ካላችሁ ላኩልኝ እያልኩ ነው። ነፃ ፍቃድ የለም። በጣም ብዙ ሰው ስላለ ሁሉም ማስተማር የሚችሉ ልጆች ናቸው። ሌሎቹም ካሉ ከታች እኔም እስከምተኛ ድረስ አዳምጣለሁ። ትምህርቱ ላይ ቢኬድ ጥሩ ነው። በጣም ጥሩ ርዕስ ነው። በነፃነት አውሩ፣ በነፃ ፈቃድ ነፃ ውይይት ቢኖር ጥሩ ነው። እግዚአብሔር ይስጥልን። ስለ አውደ ምሕረቱ ሲሳይ
ቴንኪው ቀሲስ እናመሰግናለን። እና ሊያ በዚህ ውዱታ አጋጣሚ ሊያ እኔ ወሬውን ነው እንጂ እኔ እየመጣሽ ብትማሪ ጥሩ ነው። እኔም ጋር ጥያቄ ካለሽ ሊያ ምንም ችግር የለውም። እኔ ለመመለስ በጣም ዝግጁ ነኝ። እውነት ለመናገር እግዚአብሔር ምስክሬ ነው፣ ከልቤ ነው። ጥያቄም ካለሽ መመለስ እችላለሁኝ። ግን ያው ትምህርት ላይ ማለት ነው ያወራነውን ነገር አምጥቶ በስነ ስርዓት እንደዚህ እንደዚህ ብላ አስተምራል ምን ማለት ነው የሚለውን አውሪ። ከዚያ በተረፈ እኔ አንቺን መበለትም ሆነ ልልሽ አልችልም። ግን ወሬው እውነት ለመናገር ቧልት ነው። ስለዚህ ቧልት ደግሞ ጥሩ አይደለም ነው። ልጠብቅሽ ፈልጌ ነው። እኔ እንደዚህ ያሉት ሀሜቶች ምናምን ኃጢአት ስለሆኑ የሌለ ነገር ስታወሪ ለአንቺ ጥሩ አይደለም፣ ሪከርድ ይደረጋል። እንደዚህ እንደዚህ ያሉት ነገሮች አይመጥንሽም ነው ያልኩኝ። በዚህ ደግሞ ቅር ካለሽ ሶሪ በቃ እንዴ ምንም እኔ እንኳን አይደለም አንቺን ይቅርና ማንንም መናገር አልፈልግም፣ ማስቀየም አልፈልግም። በዚያ መንገድ ይሁት ከልብ አመሰግናለሁኝ። በተለይ ዮሐድ ቪዲዮውን በማውጣቱ በጣም ደስ አለኝ። እውነት በጣም ተሰማኝ። ያላልኩትን በጣም ክሬት እያደረገች ነበር የምታወራው ልጅቱ እና ልመልስላት እኮ አሰብኩኝ፣ ግን ከመጨቃጭቅ ብዬ ነው እኔ የወረድኩት። እውነት ለመናገር ማለት ከልጆች ጋራ በጣም ወርዶ በዚያ ልክ ማውራት ለእኔም አይመጥንም፣ ሰውም አያስተምርም። ለዚያ ነው የወረድኩት እንጂ የእሷን ጥያቄ ላለመመለስም አልነበረም። ስትጠይቀኝ ልመልስላት ሞከርኩኝ፣ አላስወራኝ አለች፣ ወረድኩ። ዛሴ ወደፊትም የማደርገው እንደዚያ ነው። ጥያቄ ካለ ግን ኤኒ ታይም ለመጠየቅ ዝግጁ ነኝ። መልካም የትምህርት ጊዜ ይሁንላችሁ። ጤና ይስጥልኝ። ሲሶ ለቀሲስ ቀሲስ ሰላም ይፍቱኝ ብያለሁ። ብሎክ ናት እርሶ ጋር እና ብሎክ ያርጓት ጥያቄ ካላት ድንገት ወክለን እናስብበታለን ሀሳቡን። አዲስ አንተ የጠየቀ የለም ወርደዋል። ታይሻቸው ቀሲስ ጋር ሞዴሬተር ስላለ እናስፈታታለን። በቃ ችግር የለውም። ሄቪ እሺ ምን መሰለህ ልጅቷ እሳቸው ሲናገሩ በመሀል ታቋርጣቸው ነበረ የሰማሁት ማለት ነው። ስታፕ ዶንት ተች እና በመሀል ታቋርጥ ነበር። ካሜራ አትንኩ ቅዱሳን በጣም ይሄ በጀርባ ይጠና እያለ ነው አይደለም? ኖ አይ ነው ልጅቷ በመሀል ታቋርጣቸው ነበርና አይ ቲንክ ጀርባ ይጠና እያለ እኮ እኔ እኮ አይደለም ምን ወጣኝ ማን እንደዛ ያለው ጀርባዬን ማጥናት ይፈልገው ማለት ነው። አኬ ነው ጀርባ ይጠና። አኬማ ለሴቶች መቆም ስላልፈለገ ነው ወጥቶ ሄደው አይተናል እኮ ኦኬ ኤኒዌይስ ቀሲስ ጋር ልጅቷ ብሎክ ስለሆነች አንብሎክ ያርጓትና የምታጠይቃለች ለማለት ነው። እሷ መናገር ስለማለት እሺ ቴንክ ቢ ወደ ርዕሳችን እንመለስ። እሺ አኬ አለ አለን እሺ ወደ ቶፒኩ እንመለስ ይቻላል። ነፃ ፈቃድ ላይ በነገራችን ላይ አሁን እንትን አይደለም እንደዚህ ሉትራኖች ካልቪኒስቶች ምናምን ብቻ ሳይሆን ጴንጤዎችም ካሉ ቢገቡ ጥሩ ነው፣ እምነታቸውን እዚህ ላይ ቢነግሩን። ምክንያቱም ጴንጤዎችም በቶታል ዲፕራቪቲ ያምናሉ እየተባለ ስለሆነ እንደ አርሜኒያኖች ነፃ ፈቃድ የለም በሚለው ያምናሉ እየተባለ ስለሆነ እነሱም እምነታቸውን ምናምን ቢነግሩንና ከዛ በኋላ ልዩነት ካለንም የተወሰነ ብንሄድበት አሪፍ ነው። እንትን አኪ ሰላም ብያለሁላችሁም። ቅድም ሰላም ሳልል መሰለኝ የገባሁት። ክሪስቶፈሮስ፣ ሄቡ፣ ዮባ አንዲት እንኳን ሰማንን ብሎ የሚጀምር ዮሐዴ፣ አኬ፣ ሲሶ ሁላችሁንም ሰላም ብያለሁ። ላይ መታችም ያላችሁ ሰዎች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ የምልህ ብሮስኪ ሜቢ ሰው እስኪገባ ድረስ ይሄ እንትን የሚለውን ሀሳብ ትናንት ነው ከዮሐዴም ጋር እያወራን ነበር ተገናኝተንና ሜቢ ሰው እስኪገባ ኦቨርኦል ነፃ ፈቃድ ላይ የሚያወራ ሰው ካለ ይግባ፣ ጥሩ። እስከዛ ድረስ ግን ይሄ የሉትራኑ ቪው ላይ ማለት ነው። ለምሳሌ ካልቪኒስቱ ኦልሬዲ በቃ እግዚአብሔር ቀድሞ የሚድኑትን ስለመረጠ እነዛ የሚድኑት ደግሞ ባይ ዲፎልት አይደል ድነታቸውን አያጡም ነው እምነታቸው ነው። እንደዛ የሚያምኑትም በልባቸው እግዚአብሔር ደስ ያለውን ይመርጣል ነው በቃ። እና ይሄንን ካሉ በኋላ ግን ሰው ወደ ክርስትናው ከመጣ በኋላ ግን ሉትራኑ ሰው ድነቱን ያጣል ብለው ያምናሉ አይደል? እምነታቸው እንደዛ ነው አይደል?
አይሰማም እያሉ ነው። ሲስ ፖዝ ስለሆነ መሰለኝ አይሰማም እያሉ ነው። እኛውን መሰለኝ እየሰማን ያለን። ኧረ ሲሶ ተመለስ እባክህ። አይ እኔም ያንተም አይሰማም። ሲስ ሳክ ስላደረገ እኮ ነው። አይ ሲስ እኮ 1000 ምናምን ሰው አስቀምጦ ስልክ ያወራል። ከታች እስቲ አይሰማም እያሉ ነው። ጋዲ እስቲ አንተ አውራ፣ እኔ እሰማለሁ ወይ በላቸው እስኪ። ኦኬ ወይም ጋዲ ሳታስነቀዝ ዘርግፍ ተብሏል መሰለኝ። በሙድ ግፋ ተብሎ ነው። በቃ አሁን ገባኝ። እየሰማህ እኮ ነው። ፊቱ ያስታውቃል። ፊቱን ነው። አዎ ግልጽ ነው። ሙድ እያዘው ያቺ ሳቁ ልታመልጠው ሁሉ እየታገለች። ኧረ ሳቅ በቃ ሳቅ ችግር የለውም ሊል ነው። እኛ ልሸውድ ሲስ አይመጣው በል በቃ ይምነጭ በቃ እንዲማ አያቁም ብለህ አሁን ይሰማል እያሉ የማን ነው የሚሰማው? ምን ቢሰማስ ምን ዋጋ አለው? ሲስ ዘርግፉን ይወጣል። አሁን አይ በቃ አናስጨንቀው። ኦኬ በቃ እንትን ይበል። ኖርማል በቃ እሺ እስቲ እንሞክራለን። አንዳችን እሺ ተነጋግረን እንሞክራለን። እሺ እና እስኪ ዘረግፈን እንሂድበት ወይስ በቃ ቻው? በቃ ሲስ በቃ እንውጣ። ፓፓ ሲስ እንውጣ እንዴ! አረ ሚውት ነህ ሲስ። አውቆ ነው ሚውት እንደሆነ ያውቃል። አረ የለህም። እስቲ አሁን ትንሽ እየመጣህ ነው። አሁን ትንሽ እየመጣህ ነው። ጠፍተህ ነበረ። በሉ በቃ ሰላም። እኔ ጋር እኮ እንትን ነው የሚታየኝ። ማይኩ ሚውት ነው። እንዴት ነው እሲስ? አሁን መጥቻለሁ መሰለኝ። አሁን መጣል ታይታያችሁ። ኦኬ አሁን ከናቱ ጋር አንድ ላይ ነው የመጣሁት። ኦኬ ይተማል ሲስ አረፈለ